እፎይ ሙስሊሞችን የሚወያያቸው በመጽሐፍ ቅዱስ ነው ወይ? መልስልኝ። በቁርአንም በመጽሐፍ ቅዱስ ነው የሚወያያቸው በሁለቱ። ተሳስቻለሁ እኮ መጽሐፍ ቅዱስ ቆይ መጽሐፍ ቅዱስ በቁርአንም በመጽሐፍ ቅዱስ ነው የሚወያያቸው። የጠየቀኝ ምላሽ መልሻለሁ። በአክብሮት እየመለስኩ ነው ወንድሜ፣ በደንብ አዳምጠኝ ወዳጄ። አድምጠኝ። እኔ ጥያቄን በደንብ አልተረዳኸውም። መጽሐፍ ቅዱስ ጥያቄ ምን ይላል መሰለህ? ልድገመው፣ ተሳስተሃል በለኝ። እፎይ በመጽሐፍ ቅዱስ ነው ወይ የሚሞግታቸው ብለህ ጠየቀኝ። አዎ ብዬ መለስኩልህ። ሲደመር በቁርአን መልስን ከመለስኩ በኋላ ተጨማሪ መልስ ሰጠው። አዎ በመጽሐፍ ቅዱስ ይሞግታቸዋል፣ ሲደመር በቁርአን። አድምጠኝ፣ ጨርሻለሁ። እሺ ሁለተኛ ጥያቄ ካለ ቀጥል። ቆይ መሰረት ኖርማሊ ቤዚካሊ የሚወያያቸው በቁርአን የሚወያያቸው እነሱ ግን አልፎ ቤዚካሊ ሲስተማቲካሊ ብሎ ነገር የለም። የጠየቀኝ ጥያቄ መልሼልሃለሁ። ስለዚህ በልጁ የሚያምን የዘላለም ሕይወት አለው ማለት ነው። ጸድቋል ማለት ነው። ድኗል ማለት ነው። እስኪጠመቅ አይጠብቅም ማለት ነው። ወይም ራሱ ኢየሱስም ሲናገር አይ ቲንክ እዛው ክፍል ላይ ቁጥር 16 ጀምሮ ሁላችንም የምናውቀው ፌመስ ጥቅስ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ ጥምቀቱ የት አለ ታዲያ? ይህን ክፍል ስለ ጥምቀት አይደል የሚያነሱት? በተለይ ዮሐንስ ምዕራፍ 3 ከተነሳ ጥምቀትን ለማውራት ነው የሚያነሱት አይደል እንዴ? ታዲያ ራሱ ኢየሱስ ረስቶት ነው በኋላ ቁጥር 16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ ብሎ የአብን ፈቃድ የተናገረው? ኢየሱስ አረሳው፣ የተናገረውን ነገር አረሳው። ስለ ጥምቀት ቢናገር ኖሮ እዚህም ጋር የጥምቀትን ሐሳብ መልሶ ያነሳው ነበረ። በጥምቀት ስለ መዳን ኢየሱስ ያወራበት ክፍል ቢሆን ኖሮ እዚሁ ምዕራፍ 3 ላይ መልሶ ራሱ ኢየሱስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ማለት እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ብሎ አብም ራሱም ወልድም ድነት በጥምቀት ሳይሆን በልጁ እንደሆነ የተናገሩበት ሐሳብ ነው። መጥምቁም ስለማጥመቅ ኤክስፒሪየንስ ያለው ቁጥር 36 ላይ ስትመለከቱ እንዴት በልጁ በማመን የዘላለም ሕይወት እንደሚገኝ ይናገራል። ስለዚህ በእምነት የዘላለም ሕይወት ይገኛል ማለት ነው። ሰው በእምነት የዘላለም ሕይወት ካገኘ በኋላ እንደገና ደግሞ ሌላ የዘላለም ሕይወት ለማግኘት ነው የሚጣመቀው ወይስ የመጀመሪያው የዘላለም ሕይወት ተዘርፎ ነው ተሰርቆ ነው ምን ተፈጥሮ ነው እንደገና ለመጽደቅ የሚጠመቀው? በማመን ያገኘው ጽድቅ፣ በማመን ያገኘው ዘላለም ሕይወት፣ በማመን ያገኘው መዳን የት ገባ? እሱን መመለስ ስለማይፈልጉ በጥምቀት ጽድቅ እንዳለ ይነግሩናል። በጥምቀት ጽድቅ ካለ፣ በጥምቀት ኃጢአት መሰረይ ካለ ታዲያ ኦርቶዶክሳውያኖች ኃጢአት በሰራችሁ ቁጥር አርጋችሁ አሳዩና፣ ተጠምቃችሁ አሳዩ። ኃጢአት ስትሰሩ ኃጢአትን የሚያጥብ ከሆነ ጥምቀት ምን ነው የማታረጉትን ነገር ለምትሰብካላችሁ? እኔ እሰማለሁ አይደል? አሁን ቤኪ ዳጊ በጣም እንትን ማለት አሁን ከተናገርከው ላይ አንድ ሰው በህይወት ለመኖር ምግብ መብላት አለበት ማለት ውሃ ዳኒ ይሰማል። ወንድሞቼ ይሰማል። ዳንዬ አልሰማም። ዳንዬ ይሰማል አንተ? አዎ፣ አይ ከኔ ይመስለኛል ያለውበት ቦታ ትንሽ ኔትወርክ ይቆራረጣል፣ ይሰማኛል። ግን ዳጊ በተለይ በጣም ይቆራረጣል። ያንተ ይሻላል እንደው። እሺ የምሰማ ከሆነ አንድ ጊዜ ዳጊዬ ሀሳብ ውስጥ ድረስ ፕሌስ ዝም በልና ኔትወርክን በዛው የሚስተካከል ዳጊዬ ሀሳቤን ጨርሻለሁ ሲል ከዛ ደግሞ የእናንተ እንቀጥላለን እና ማል ያትግባ። አይ በቃይ ስለወረድን የቀጠልኩት ከመጣማ እናንተ ቀጥሉ። እኔ ስለወረድን የቀጠልኩት ከመጣ ቀጥሉ። በቃ ችግር የለውም። በኋላ ላይ ችግር የለውም። በቃ ይሄው ነው ሀሳቡ፣ ይሄው ነው። በማመን የሚገኘው የዘላለም ሕይወት የት ገባ? ቃል በቃል ዮሐንስ አጥማቂውም ዮሐንስ ራሱ ኢየሱስም በማመን የሚገኝ የዘላለም ሕይወት እንዳለ አብም ሰዎች ልጁን በማመን እንዲድኑ ልጁን እንደላከው እንጂ የዘላለም ሕይወት ከጥምቀት ጋር በተገናኘ አብም ወልድም አጥማቂው ዮሐንስም ሐዋርያትም በማመን የዘላለም ሕይወት እንደሚገኝ ብዙ ቦታ የተናገሩበት ክፍል አለ። ገላትያንም በኋላ እንመለከታለን። በእምነት በኩል ምን እንደሚገኝ ምዕራፍ 3 ቁጥር 26ን በኋላ እናየዋለን። ምዕራፍ 26 ላይ ግን ይቆማል ወይ? ማነው ቁጥር 26 ላይ ይቆማል ወይ? አይቆምም። 27 የሚባል ቁጥር አለ፣ መጠመቅ የሚባል። በእምነት በኩል የዘላለም ሕይወት ሰው ካገኘ በኋላ አይጠመቅ አይልም። አሁን የጴንጤ እኮ ችግሩ ምን መሰለ? ጴንጤን ልትረታው የማትችለው ኢየሱስ ያለውን ቃል በቃል ያደርጋል፣ ያምናል። ተጠመቅ ሲባል ይጠመቃል። አንዴ ቅርታ ሶሪ፣ እሰማለሁ በቃ ይሰማለሁ። ሶሪ መሀል ላይ ገብቶብኝ ነውና ባጭሩ ትንሽ ከጴንጤ ጋር ሙግት የሚያስጠላው ምን መሰለህ? ላትረታው ነው ወገብህን ይዘህ ዝም ብለህ የምትደክመው።
ቃል በቃል የሐዋርያትን ትምህርት የኢየሱስን ትምህርት ቃል በቃል ያደርጋል። እመን ሲባል ያምናል፣ ተጠመቅ ሲባል ይጠመቃል፣ ስጋውና ደሙን ይወስዳል። ቸገረ እኮ መልካም ስራ ይሰራል። በምን ትወነጅለዋለህ? አሁን መወንጀል ሲያቅትህ ቃል በቃል ኢየሱስ ያለውን ነገር ሲያረግብህ አይ ስታረግ ግን ጥምቀት ለድነት እያልክ አልተጠመክም ብለህ መሞገት ጀመርክ። በጣም እንዳይድን ስለፈለክ ማለት ነው። በጣም ኢየሱስ ያለውን ነገር እግር በእግር እያረገብህ ስትቸገር እኮ ግን ተጠምቀሃል፣ አምንሃል፣ ኢየሱስ እንዳለው ልክ ነው፣ ግን ጥምቀት ለድነት ብለህ አልተጠመክም። ኢየሱስ ጥምቀት ለድነት እያልክ ተጠመቃለህ እንዴ? አላለም። ኢየሱስ ያመነ የተጠመቀም ይድናል አለ። እኛም አመንን ተጠመቀን ዳነ። አይ ኦርደሩ ምን መሰለ? በዚህ ብትለኝ ምንም በቃ ኢየሱስ ያለውን አርጓል ጴንጤ። አሁን ምንድነው ኢንተርፕሬቴሽን ላይ ነው እየመጣህ የምትዋጋኝ እንጂ ድነትን አግኝቻለሁ። ጥምቀት እንኳን የሚያድን ቢሆን ኖሮ እንደው ጴንጤ ተሸውዶ እንኳን ቢሆን ኖሮ እኮ አርጎታል። ግን የጌታን ትእዛዝ ግን ፈጽሟል ጴንጤ ማለት ነው። ገባ? ኦርቶዶክስ እንደምትለው አላወጀም እንጂ በምን ትከሰዋለህ? አመፀኛ ነው ልትለው አትችልም ጴንጤ። የኢየሱስን ትምህርት የሐዋርያትን ትእዛዝ ቃል በቃል የሚያደርግ ነውና ጨርሱና በኋላ ላይ ሙግት ካለ ውይይት ካለ እንቀጥላለን። ወንድማችን ጥሩ ተወያይ ነው። ቴንክ ዩ። እሺ በዛው እስኪ እንደው ዳግዬ ከጀመርከው አይቀር እስኪ የሐዋርያት ፍሬዎች ከሆኑት ከተማ እስኪ አስደግፈው ይሄንን በማስረጃ ለምሳሌ የሐዋርያት ፍሬ የሆኑ አሉ አይደለ? እስኪ ተውባባ ጭጭዋ ትንሽ ቢዚ አድርጋለች ይመስለኛል። እሺ እሺ አረ እባካችሁን ታታው አድርጉ ወንድሞቼ። እስኪ በዚሁ እንግዲህ ምክንያቱም ይሄ ቤት ስለ መዳን ስለሆነ እየተወያየን ያለ ነው። ኦልሬዲ ትምህርትም ስለሆነ ዳጊን በዚሁ አንድ ጥያቄ ጠይቄ ልጨርስ። በዛው ዳጊዬ ምንጊዜም ቢሆን እኔም አንተም ከአንተ ጋር ልንቀጥል አይደለ እንደ ቤኪዬ? አዎ ከኔ ጋር አንድ የጀመረው ነገር ጨርስና ወደ ዳጊ ትመጣለህ። አይ ቲንክ በጣም በመካከላችን ዳጊን አንድ ጥያቄ ልጠይቀውና እስከዛ ድረስ ኦኬ ከኔ እየረበሸ ነው መሰለህ። አይ እኔ በዛው እሱ እንትን እንደ ጥያቄ ስለሆነ ነው። ገብቶሃል አይደለ? እኔም መጽሐፍ ቅዱስ ይዛለሁ፣ ኦጆዎችም መጽሐፍ ቅዱስ ይዛሉ፣ ካቶሊክም መጽሐፍ ቅዱስ ይዛል። ስለዛ የሚያጣላን ትርጓሜ ስለሆነ እኔ እናንተ ኦልሬዲ ትርጓሜው ላይ እንናገራለን በራሳችን በመጽሐፍ ቅዱስ። ነገር ግን ዳጊ እስኪ አሁን እሱ ያለውን አስተምህሮ እስኪ ያስደግፈልን በሐዋርያት ፍሬ በሆኑት በሐዋርያት ተማሪዎች አስደግፎ እስኪ ይንገረን ዳጊ። ይሄ የሐዋርያት ፍሬ የሆኑት የሐዋርያት አስተምሮ ከሆነ ኦልሬዲ የተቋረጠ አይደለም። ጥምቀት አያድንም። ለምሳሌ ዮሐንስ 3:5 ያለውን ከውሃ ጥምቀት ውጭ አድርጎ የፈታ እንደዚህማ አይሆንም። ማን ዳኒ እንደዚህማ አይሆንም ብራዘር። አይ በጣም ፍጹም ስላደረገው እኮ ነው። ይቅርታ በቃ ቀጥል። ከአንተ ከዳጊ ጋር ትቀጥላለህ። በቃ አለቀ። ከዳጊ ጋር ትቀጥላለህ። አይ ቲንክ እንደዛ ነው የሚሻለው። ቤካይ እናንተ ቀጥሉና ስትጨርሱ እንቀጥላለን። ግን የመጨረሻ የተናገራትን ቃል አስታውስልኝ በኋላ አላልኩም እንዳይል እርሱም እንዳይረሳው ፍጹም ስላደረገው ነው ብሏል። አዎ የሐዋርያት ትምህርት ብቻ ነው ፍጹም። ማንም ከዛ በኋላ ያለ አባት ፍጹም አይደለም ብዬ እከራከረዋለሁ። እንቀጥላለን። እኔ ፍጹሙን አወራለሁ፣ አንተ ፍጹም ያልሆኑትን የሚሳሳቱትን ትነግረኛለህ። አሁን ቀጥሉና በኋላ ከኔ ጋር እንቀጥላለን። እሺ እኔም በዛው ላይ ስለምቀጥልልክ ነው። ምክንያቱም ሐዋርያት ምንም አይነት ተማሪ አላፈሩም ወይ የእነሱን ፈለግ የሚከተል የሚል ጥያቄ ጠይቀሃለሁ። የሚከተላቸው ፈለግ አግኝተዋል ካልከኝ ያን ሰው ትነግረኛለህ። እዚህ ማይዶ አይሆንማ ቤካይ። ቤቶችማ በስነ ስርዓት መቀጠል አለበት። የተከፈቱ ቤቶች በስነ ስርዓት መቀጠል አለባቸው። አንተ ጋር ጀምሮ እንደዚህ ለሱ ካደረክ ሌሎችም መተው ልቀይር ይላሉ። ገባ? እኔ መሀል ላይ ሲወርድ የቀጠልኩት ሐሳብ ነው። አሁን ቀጥሉ ካንተ ጋር። አንተ ነህ ቤቱን መምራት ያለብህ እንጂ እንግዳ አይደለም። ወንድማችን ጥሩ ተወያይ ነው፣ ግን መሄድ ያለበት አንተ እንደፈለክ ነው። ቴንክ ዩ። እሺ ገብረ ማርያም ቅድም በጥምቀት በኩል ሰው የኃጢአት ስርየት እንደሚያገኝ ብላልና የጠቀስከው ክፍል ለማስረጃ ያመጣኸው የሐዋርያት ሥራ ምዕራፍ 22 ቁጥር 16 ነው። ራይት? ልክ ነኝ ብራዘር? አዎ። እሺ ተመልሰህ ግባ ፕሊዝ። ኔትወርክን አስተካከል። እንደዚህማ በጣም ይደብራል። ባይ ዘ ዌይ በጣም በዚህ የተቆየ ምናምን ነገር ካወራው በኋላ ከዚያ 1 ዓመት ቆይተ ምናምን ከ1 ዓመት በኋላ እንደዛ አይደለም። እንደዛ አይሆንም ብራዘርዬ።
ወዲያው በቃ 1 to 1 ነው መሆን ያለበት። 1 ስልክ 1 2 2 3 3 እንደዛ ነው መሆን ያለበት እና ከእንትን ካልቋለ ቆይተ ከዛ ከሰማ በኋላ እንደገና ምናምን ሲሆን ውይይቱ ራሱ እንትን አንጀት ነው የሚሆነው። እንደዛ እንዳይሆን ብራዘር ተመልሰ ግባባ። ኔትወርክን 5G አድርገው ወይም 4G አድርገው። ሞባይል ብዙ ልክ ሲገባ ሚውት አደርጋለሁ። ቤካዬ ልክ ሲገባ ሚውት አደርጋለሁ። ልክ እግሩ ሲረግጥ እኔ እሺ ይኸው ሚውት ይኸው ዳጊ ወይ እንትን ነው። አይ ቲንክ የዳኒሻ እንትን ዳኒ ሰላም ነው። ዳኒ በቃ የተወሰነ ከዚሁ ጋር ልቆይ መሰለኝ ሲመስለኝ መብራት ስለጠፋ መሰለኝ። አንተ እኔ እንዴት እንደሆነ አላውቅም። ረብሾኝ አያውቅም ነበር እኮ ኔትወርክ በእናት አንድ በለስ ሲም ቼንጅ ላድርግ። ቀይስ ቼንጅ አድርግ እስኪ ጌታ ሆይ። እዚህ ያላችሁ ደግሞ ወንድሞች እህቶቼ ምን አለበት አሁን 100K ብታስገቡኝ። አውቃለሁ ይሰለቻል፣ ታብታብ ማድረግ ጌታ ይሰለቻል። ሌሎቻችሁ በዚህ ቤቱ ለሁላችሁም ክፍት ነው ለማለት ፈልጌ ነው። ኦርቶዶክስ ብቻ አይደለም። በዚህ በሳክራመንት ጉዳይ እንደ ኦርቶዶክስ ነው የምናምነው። በሳክራመንቱ ጉዳይ ላይክ በሳክራመንት በኩል ድነት ይገኛል ብላችሁ የምታምኑ ጥምቀት ያድናል፣ ቁርባን ያድናል ብላችሁ የምታምኑ ካላችሁ መግባት ትችላላችሁ፣ መወያየት ትችላላችሁ። እኛ ጴንጤዎች ለየትኛውም ጥያቄ መልስ ለየትኛውም እምነታችን በማስረጃ መሞገት እንችላለን። ቢኮዝ እኔ ጴንጤኮስታል ነኝ። ያ ዳግሻይ ቀጥል። አሁን የሚገቡ ከፈልጉ ይግቡ። ኦኬ የሚገቡ ካሉ ይግቡ። ባጭሩ አንደኛ ዮሐንስ አይ ቲንክ 2:12 ላይ እንደዚህ ይላል፣ ልጆቼ ሆይ ብትለጥፉት ከስር ደስ ይለኛል። ልጆቼ ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና ጽፍላችኋለሁ ይላል። ኃጢአት በስሙ ይሰረያል፣ ኃጢአት በደሙ ይሰረያል። ብዙ ክፍሎችን ማሳየት እንችላለን። ኃጢአት በጥምቀት ይሰረያል ያለ ሰው አርጎት ሆኖት ተጠቅሞበት ያንን ኤክስፒሪየንስ አርጎት ይንገረን ነው። ሌላ እኮ አይደለም እኮ። አሁን ወደ ሙግት ከመግባታችን በፊት የምትነግረን ነገር አንተ ላይ አፕላይ ያደርጋል ወይ? አንተን ጠቅሞሃል ወይ? አንተን አድኖሃል ወይ? አላዳነኝም አልጠቀመኝም ግን እለዋለሁ ዝም ብዬ እናገረዋለሁ እኮ አይሰራም። ያረከውን ንገረን ነው። ኃጢአት በሰራህ ቁጥር ትጠመቃለህ ወይ? ጥምቀት ለኃጢአት ስርየት ከሆነ አንተ ኃጢአት መስራት አልተውክም። እንግዲህ መቼም በ40 ቀን ከተጠመቅክ በኋላ እስካሁን ባለህ እድሜ ድረስ ኃጢአት መስራት ትተሃል እንዴ? አልተውክም እኮ። ታዲያ ጥምቀት ለኃጢአት ስርየት ከሆነ መጠመቅ ትተሃል ወይ? እንግዲህ ይሄን ንገሩን። በጣም እኮ ቀላል ነው። ስለዚህ በእምነት የሚገኘውን የዘላለም ህይወት ፖዝ የሚያደርግ ጥምቀት አለ ወይ? የለም። የዘላለም ህይወት ምን ማለት ነው? ጽድቅ ነው። የዘላለም ህይወት ምን ማለት ነው? መዳን ነው። ከጥፋት መትረፍ ነው። ከእግዚአብሔር ጋር ለዘላለም አብሮ መኖር ማለት ነው። ይሄ ሁሉ በምን ተገኘ? ባጭሩ እዛው ዮሐንስ ላይ ስለ ጥምቀት የምትጠቅሱት ምዕራፍ 3 ላይ እዛው ሁሉም ነገር ተመልሷል። ውሃ ቢሆን ኖሮ ራሱ ኢየሱስ መልሶ አንዴ በውሃ አንዴ በጥምቀት አንዴ እኔን በማመን አይልም። አንዴ የአብ መሻት ይሄ ነው አይልም። እዛው ምዕራፍ ላይ ቁጥር 36 ላይ ምዕራፍ 3 ሲዘጋ ማለት ነው ራሱ አጥማቂ ዮሐንስ ምን አለ? በክርስቶስን በማመን በልጁ በማመን የዘላለም ህይወት እንዳለ ተናገረ። አያችሁ፣ ጥምቀት ካለ ለምን የሚጋጨ ነገር ነው መጥምቁ ዮሐንስ የሚያወራው? ኢየሱስ ራሱ ቅድም የነገረውን ነገር መልሶ አፈረሰው እያላችሁ ነው አይደለም? እንግዲህ መጽሐፉን ስትመለከቱ ምዕራፍ 3 ላይ ነው ይሄን ሐሳብ እያወራን ያለ ነው። ምዕራፍ 1 ላይ ምን ይላል? ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ጥምቀቱን አሳየኝ። እዚህ ጋር ጥምቀቱን አሳየኝ። ስቀበለው የዘላለም ህይወት እንደማገኝ፣ ስቀበለው የእግዚአብሔር ልጅ እንደምሆን፣ ስልጣን እንደማገኝ ከነገረኝ በኋላ ምዕራፍ 3 ላይ አሻሻለውና አይ ውሃ ጨምርበት አለኝ ልጅነትን ለማግኘት። 2 ምዕራፍ ሲሻገር የኢየሱስ ትምህርት ተለወጠ እያላችሁን ነው። ስለዚህ ምዕራፍ 1 እና ምዕራፍ 3 ይጣላሉ እያላችሁን ነው። አንድ ላይ ምንም ውሃ የሚናገረው ነገር የለም። እሱን በመቀበል እሱን በማመን የእግዚአብሔር ልጅ እንደሚሆን ለተቀበሉት ሁሉ በስሙ ለሚያምኑት እምነት ያስፈልጋል። ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ኦኬ፣ ይሄ ምዕራፍ 1 ነው። ልክ 2 ምዕራፍ ሲሻገር ኢሚዲየትሊ ይሄ ነገር ይቀየርና ኢየሱስ ኤዲት ያደረገውና ትምህርቱን ማለት ነው እንግዲህ እንደ ኦርቶዶክስ አባባል ሎቱ ስብሐት ኤዲት ያደረገውና ውሃ ትንሽ ደግሞ ቸለስ አደረገበት።
እኮ የላጤ ወጥ አይደለም እዚህ ጋር እያወራን ያለ ነው። የፈለከው ነገር የምትጨማምርበት እዚህ ጋር እያወራን ያለው ጽድቅ፣ የኢየሱስ ክርስቶስ ትምህርት፣ የኢየሱስ ክርስቶስ ንግግር፣ እርስ በርስ የማይጋጩ የእሱ ትእዛዞችን ነው እያወራን ያለ ነው። ስለዚህ ምዕራፍ 3 ላይ የተናገረው በምንም ተአምር ምዕራፍ 1 ላይ ከተነገረው ሐሳብ ጋር ሊጋጭ አይችልም። እኛ እንደዚህ ነው የምናምረው። ስለ ፍጽምና ሲያወራ ነበር ቅድም። አዎ እኔ የማወራው ፍጹም የሆነ ትምህርት ነው። እኔ የማወራው የሐዋርያት ትምህርት ይባላል። አንተ ደግሞ ሊሳሳቱ የሚችሉ አባቶችን ነው እንደ ምስክር አድርገህ የምትጠራው። እኔ እናንተ ብንገጥም ቀኑን ሙሉ እኔ ሳሸንፍ ነው የምውለው። ለምን? እኔ አይሳሳቴ የሐዋርያት ትምህርት ሳነሳ፣ አንተ ይሳሳቴ የአባቶችን ትምህርት ነው የምታነሳው። 9 አባቶች የተናገሩትን 1 ዮሐንስ የተናገሩ ይበልጣቸዋል። ምክንያቱም እነሱ የኦርቶዶክስ ቤተክርስቲያንም ሊሳሳቱ ይችላሉ ብላ ታምናለችና። ኦርቶዶክስ ሐዋርያቶች ሊሳሳቱ ይችላሉ ብላ ታምናለች? አታምንም። ወንጌል አማኞች ሐዋርያቶች ሊሳሳቱ ይችላሉ ብላ ያምናሉ? አያምኑም። ስለዚህ የማይሳሳቱትን ትምህርት የያዘው ነው ትክክል ማለት ነው። ሊሳሳቱ የሚችሉትን አይደለም። እና አባቶችን አንሰማም? እንሰማለን። እንደ እግዚአብሔር ቃል፣ እንደ ሐዋርያት ትምህርት፣ እንደ ኢየሱስ ትእዛዝ ከተናገሩ፣ እንደ ተጻፈው ከተናገሩ አባቶችን ለምን አንሰማ? ግን ሊሳሳቱ ይችላሉ በሚለው ከተስማማን በኋላ የነሱን እንደ ትምህርት አድርገን እንደ ዋና ትምህርት አድርገን አንወስደውም። መፈተሽ አለበት። ኖ ለኔ የሚረዳኝ ሐሳብ እኮ ከሌ ተናግሯል። ሉተር እኮ ለኔ የሚረዳኝ ተናግሯል። ፖሊካርፕ ምናምን እያልክ አትናቴዎስ ውስጥ መደበቅ አይቻልም። እነዚህ ሁሉ ለሐዋርያት ትምህርት ዝቅ ብለው ያንን ማቀንቀን ያለባቸው ግለሰቦች ናቸው። ከዛ ዲቪየት ያደረገ ነገር ከተናገሩ ለምን ሉተር አይደለም የፈለገ ቢሆን ይሳሳቴ ናቸው። አለቀ። ስለዚህ ወዴት እንመለሳለን? በማያግባባን ነገር ወደ ሐዋርያት ትምህርት እንመለሳለን። ሐዋርያቶች ምን አሉ? ቅድም እኮ ተናገርኩኝ። ለተቀበሉት ሁሉ በስሙ ለሚያምኑትን የሚያፈርስ ኖ ውሃ ቸልስበት የሚል ዮሐንስ 3 ትምህርት የለም። ውሃን ቤተክርስቲያኒቷ ምን ብላ ፈታችሁ? እማይ ብላ። ያው ውሃ ማለት እማይ ስለሆነ ማይ ነው። በርግጥ እማይ ከውሃ ለማለት ከለው ሲገባበት ከይሆናል። ማይ ብላ ፈታችሁ። ማይን ምን ብላ ፈታችሁ? ቤተክርስቲያኒቷ ራሷ ኦርቶዶክስ። ልጆቿ ቲክቶክ ላይ ያሉት ጥምቀት ይላሉ። እንደምታው ወይም አንደምታዋ ደግሞ ምን ይላል? ወልድ ይለዋል። ማይ ወልድ ከሆነ ከማህፀነ ዮርዳኖስ የሚለውን ሐሳብ እዛው ክፍል ላይ ስትመለከቱ፣ አዎ ኢየሱስ በዮርዳኖስ ውስጥ ተጠምቋል። ዮርዳኖስ ማለት ውሃ ከሆነ ማይ ደግሞ ወልድ ከሆነ ወልድ ውስጥ ተጠመቀ እያላችሁ ነው ኦርቶዶክሶች። አሁን እኮ ግራ ገባው እኮ። የኛን አንደምታ ይዘን መተን ሉተር ያለው ከበደ ያለው አየለ ያለው ፓስተር ያለው ብልህ ዘርበል ነው የምትለኝ። እንደማትሰማኝ አውቃለሁ። እሺ በአንተ ይሁን ጨዋታው፣ በአንተ ሜዳ ላይ ንግባና በአንተ አንደምታ እናውራ። የአንተ አንደምታ ውሃ ጥምቀት የምትለውን አይ ውሃ ወልድ ነው አለ ቤተክርስቲያን። ጥያቄ ካለ በምን ሂሳብ ነው ውሃ ወልድ የሚሆነው ካልክ ሄደህ መጠየቅ ያለብህ ቤተክርስቲያንን ነው። እኛ የምንረዳው ምንድነው? እሱን በማመን የዘላለም ሕይወት እንዳለ እዛው ቻፕተር ላይ እዛው ምዕራፍ 3 ላይ ራሱ ኢየሱስም መጥምቁ ዮሐንስም ይሄንን ሐሳብ ሲናገር ትመለከታላችሁ። ራሱ ኢየሱስም መጥምቁ ዮሐንስም ልጁን በማመን የሚገኝ ሕይወት የለም፣ አብም ልጁን ሲልከው የላከበት አጀንዳ ትክክል አይደለም፣ በማመን ብቻ እንደማይገኝ እያወቀ ነው አብ ልጁን የላከው ካላችሁ፣ አብም መታረም አለበት፣ ኢየሱስ ወልድም መታረም አለበት፣ መጥምቁ ዮሐንስም መታረም አለበት ማለት ነው። ግራ የገባው ከሆነባችሁ አሁን ምን ታደርጉታላችሁ? ሲከብዳችሁ ደግሞ ወደኛ ሜዳ ደግሞ ትመልሱታላችሁ። እኛ ሜዳ ስትመልሱት ማርቆስ 16 ነው የምትጠቅሱት። ምክንያቱም እዚህ ጋር ራሱ ኢየሱስም አብም መጥምቁ ዮሐንስም ውሃ የሚለውን ሐሳብ ምን እንደሆነ ያብራሩልን ነው። ወደኛ ሜዳ ስትመልሱት እሺ አንተ ተጠምቀሃለሁ፣ ተጠምቄያለሁ፣ አምነሃለሁ፣ አምኛለሁ፣ ግራ ገባህ። ይሄ ሰውዬ ኢየሱስን ትእዛዝ ይፈጽማል ይፈጽማል። አይ አመፀኛ ብሆን ይመች ነበር። ለወንጌል ቤት ከፍተህ አውደ ምሕረት ላይ ለማውራት ይመቻል። አመፀኛ ናቸው፣ ኢየሱስን እንኳን አይሰሙትም፣ እመን ሲል አያምኑም፣ ተጠመቅ ሲል አይጠመቁም ብለህ ለፖለቲካ ይመች ነበር። አሁን የጴንጤ ነገር የቸገረው ምንድነው? ቃል በቃል ኢየሱስ ያለውን ያደርግና ኦርቶዶክስ መታ እኔ እኮ እንድትድን ስለማልፈልግ ይመስላል። የሚመስለው እንደዛ ነው። እንድንድን ስላልፈለጉ ይመስላል እንጂ እውነት እንድንድል ከፈለጉ አይ የኢየሱስን ነገር አርጋችኋል፣ ኢየሱስ ያዘዘውን አርጋችኋል ብሎ ማቆም ነበረባቸው። በጣም ግን የሰው መዳንን ሩቅ አርገውን ሲሰቅሉት ተመልከቱ። አምኛለሁ፣ ተጠምቄያለሁ፣ ድኛለሁ ስትሏቸው ኖ እንዴ ለምን ኖ ኢየሱስ ከሆነ ያለው አይ አይደለም ጥምቀት ለድነት እያልክ አልተጠመክ
የቱ ጋር እንደዛ የሚል ቃል አሳየኝ። በል የሚል እመን የሚል እንደዛ ተናገር የሚል የለም። አስተምር የሚል የለም። አንደኛ እሺ፣ ሌላው ደግሞ እኛ ቤተክርስቲያን አልተጠመክም። መዳንህን ሩቅ ሲያረጉት ነው። ኢየሱስ ኦርቶዶክስ ቤተክርስቲያን የተጠመቀ ይድናል የሚል አልተናገርም። ያመነ የተጠመቀም ይድናል ያለው ኢየሱስ እንጂ ያመነ ኦርቶዶክስ ቤተክርስቲያን የተጠመቀም የሚል የለም እኮ። ካቶሊክ ምናምን የሚል የለም እኮ። መዳንህን ሩቅ ሲያረጉት ነው። እሺ ብለህ እሱ ቸርች ሄደህ ተጠመቅ። እንደውም እኔ ቢቀርብኝስ መድኃኒዓለም ፈልገው ብለህ ኦርቶዶክስ ቤተክርስቲያን ሄደህ በቃ እኔ ጥምቀት ለድነት እያልኩ ጠመቃለሁኝ፣ እሺ አመኛለሁ፣ ልጠመቅ ልዳን፣ በቃ እንዲያው እኔ ኦርቶዶክስ ትሻለኛለች ብለህ ኦርቶዶክስ ሄደህ እሺ አጥምቁኝ በቃ ስለ ጨረስ ተጠመቅ። እሺ በቃ ያው እናንተ ጋር መጣው፣ እኛ ቸርች መሆን አለበት ብላችሁ ነበር፣ እናንተ ቸርች ተጠመቅኩኝ፣ ጥምቀት ለድነት እያልክ ካልተጠመቅ አይሆንም ብላችሁ ነበር። እሺ ያው ጥምቀት ለድነት ብዬ አመኛለሁ፣ ስለዚህ ያላችሁኝ ሪኳየርመንት ሁሉ አድርጌያለሁ፣ እሺ አሁንስ ድኛለሁ ስትል አልዳንክም እዴ የሀገር መስፈርት አመጣችሁ። ኢየሱስ ያልተናገረው ነው። ኦርቶዶክስ ቤተክርስቲያን አላለ፣ ካቶሊክ ቤተክርስቲያን አላለ። ኢየሱስ ጥምቀት ለድነት እያልክ ተጠመቅ አላለ። እሺ ይሁን ብዬም አድርጌላችሁ መች ነው ምንድነው እንትን ሜሮን ያስፈልጋል። ሜሮን እንትን ኦኬ፣ ሜሮን ምንድነው? ሜሮን የሚል ቃል መጽሐፍ ቅዱስ ላይ የለም። ምን መሰለህ ሜሮን ማለት መንፈስ ቅዱስን መቀበል ምና መንፈስ ቅዱስ ለመቀበል ታዲያ መንፈስ ቅዱስ መቀበል አትለኝም? ሜሮን የሚል ነገር እኮ የለም። ታዲያ እጅን ጫና ምን ችግር አለ? እንደዛ ነበር ሐዋርያው ጳውሎስ የነገራቸው። እጅን በመጫን ነው እንጂ ሜሮን ዘይት በመቀባት የሚል ነገር የለም። ዘይት የሚል ነገር የለም ጭራሽ። መንፈስ ቅዱስና ዘይት የሚል የሚያገናኝ ነገር የለም። አዎ በቃ እንደዛ ነው። ለሁሉም መድረስ እጅ መጫን ስለማይቻል በዘይት አድርገነዋል። እናንተ በስልጣናችሁ እንደሱ ትችላላችሁ። እሺ ይሁን ግድ የለም። ዋናው መዳን ስለምፈልግ መንፈስ ቅዱስ መቀበልን በዘይት ያረጋችሁትን ልቀበለው እና ድናለሁ። እሺ አሁን ዘይት ተቀብተሃል ግን አትድንም። ቤኬ ነገር እኮ 1 ሚሊዮን ጊዜ ተናግረነዋል እዚህ ቤት። አይ የመዳን ነገር ብታረገውም ባታረገውም ሩቅ ይሰቅሉታል። ቁርባን እሺ ልውሰድ የዘላለም ሕይወት ይሰጣል ትላላችሁ እናንተ። እኛ ወንጌል አማኞች አንልም። እሺ የዘላለም ሕይወት እንዲሰጠኝ ቅድም እንግዲህ አላገኘውም አሉ። ሳምን አላገኘውም፣ ስጠመቅ አላገኘውም፣ ሜሮን ስቀባ አላገኘውም። ምን ሳገኝ እንደነበር አይታወቅም። ዮሐንስ 1ን ኤክስ አድርገውታል ኦርቶዶክሶች። ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች ነው። የምን የእግዚአብሔር ልጅነት ነው? ትቀልዳለን። ቆይ ቁርባን ይቀራል። ግን እኮ ዮሐንስ ነው ትክክል። እናንተ አይ ፖሊካርፕ ምን አለ መሰለ አትናቴዎስ ምናምን እንዲቆይ ከፖሊካርፕም ከአትናቴዎስም እኮ የሚቀድም እኮ አለ እኮ ዮሐንስ የሚባል ራሱ ዮሐንስ ሐዋርያው። አይ አይደለም። እሺ በቃ እኔ ምን አጨቃጨቀኝ? ቁርባንም ወስዳለሁ ምናምን። ይሄ the same እንትን ሴናሪዮ the same presentation እኮ ብዙ ጊዜ ተናግረነዋል። እንደ ኦርቶዶክስም አትድናትም። ይሄ ሁሉ ሲጨርስ መልካም ስራ ትባል፣ ይሄ ሁሉ ሲጨርስ ፍትሃት ትባል፣ ይሄ ሁሉ ሲጨርስ ምልጃው ያስፈልጋል ትባላል። እንዳማረ ይቀራል። ኦርቶዶክስ ከሆንክ እንዳማረ ይቀራል። ወንጌል አማኝ ስትሆንስ ግን ወንጌል የሚያምን ስትሆንስ ወንጌል የሚያምን ማለት ኢየሱስ ያለውን የሚያምን ሐዋርያት ያሉትን የሚያምን ስትሆን ግን ትድናለህ። ለምን? ኢየሱስ እመን ብለዋል፣ አምነሃል፣ ተጠመቅ ብለዋል፣ ተጠምቀሃል፣ አለቀ ዳን። እንግዲህ ጥምቀት ለድነት ነው እንኳን ብለህ እንኳን ብታስብ እንኳን አድርገነዋል እኮ እኛ አመፀኞች አይደለን። እኔ ጨርሻለሁ። ቢካይ ዳግቻይ ተው ያሰብ ብለሽ ዱባይ በስሙ ደስቲ አሁን ካንተ ሐሳብ ተነስቼ ነው ጥያቄ ሁላ የምጠይቃቸው ማለት ነው። እሺ አንዱ ነክ ሰላም ነው። እሺ ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ ወንድማችን። እሺ እንኳን ደህና ቆያችሁኝ። ቤት ክርስቲያን ወይ ከየት ቤት ነው? ያው እንግዲህ ፕሮፋይል ይናገራል፣ ግን ችግር የለውም እናገራለሁ። ከኢትዮጵያ ስለማላፈርበት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጣሁት። ድምጽ ግን ትንሽ አይሰማኝም። እስቲ ቆይ። እሺ አሁን ይሰማኛል። እሺ እሺ እንኳን ደህና ቆያችሁኝ። እሺ መዳን በማን በኢየሱስ ወይንስ በሳክራመንት ወይም በሚስጥራት ብለህ ታምናለህ? ዘሴማስ መዳን በሌላ በማንም የለም። እንድንድንበት ዘንድ ከሰማይ የተሰጠን ስም አንድ አለ፣ እሱም ኢየሱስ ነው። ያው በኢየሱስ ነው የሚዳነው። ኢየሱስ ይዳናል ሲባል ግን ኢየሱስን የተቀበለ ነው የሚድነው። ኢየሱስን ያልተቀበለ አይድንም። ኢየሱስ ደግሞ የምትቀበለው የኢየሱስን ትእዛዛቶች እንዳለ የምትቀበል ከሆነ ነው። ትእዛዛቶቹ የምትቀበል ከሆነ ኢየሱስን ትቀበላለህ፣ ያለበለዚያ አትድንም። ኢየሱስ ትእዛዛቶች ደግሞ ምንድን ናቸው ብለህ ስጠይቅ በቃሉ ላይ እንዳሰፈረልን ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል እንደተባለው እንዲሁ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔ በእርሱ ውስጥ አለው እርሱም በእኔ ውስጥ ይኖራል እንዳለው እንዲሁ ደግሞ መልካም ስራን የሚያደርግ
መልካም ስራን የሚያደርግ ያው እንደሚድን ይናገራል። ምክንያቱም እምነት ያለ ስራ ባዶ እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ ይህ ሁላ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ቃሉን የምንቀበል ከሆነ እንግዲህ ቃሉን ያለውን ሁሉ እንቀበልና እንድናለን ማለት ነው። አለበለዚያ ግን መዳን በኢየሱስ ብቻ ነው ተብሎ በኢየሱስ ብቻ ነው ስልህ፣ አዎ በኢየሱስ ብቻ ነው። እኛም እኮ እንደዛ ምናምን ግን ኢየሱስን መቀበል ማለት ቃሉን መቀበል ነው በቃ ጀነራል። ስለዚህ ቃሉን ተቀበልክ ማለት ኢየሱስ ትቀበላለህ። አለበለዚያ ግን ነገር ማነው እነዚህን ትእዛዛቶችን ሳትቀበል ግን ኢየሱስን እቀበላለሁ ብትል ቀድሞውንም ኢየሱስን አልተቀበልክም ማለት ነው። ይሄ ነው ልዩነቱ። እሺ አሁን ካወራቸው ነገሮች ውስጥ አራት ነገር ረስቻለሁ። በአራት ነገር በኩል እንደሚዳን ነግረኛል። ለምሳሌ በኢየሱስ እንደሚዳን ነግረኛል፣ በጥምቀት በቁርባንና እንዲሁም በመልካም ስራ ይዳናለኛል። ትክክል ላይ አይ አልገባህም እንጂ አራት ነገር አለ የተናገርኩት። አልገባህም ሳይሆን ስለገባኝ የጠየኩህ። ለምሳሌ መዳን በክርስቶስ ኢየሱስ ብቻ ብለን የምታምነው? አዎ ቃሉ እንደሚለው እንድንድንበት ዘንድ ከሰማይ ተሰጣት ስለሚል ቃሉ ኢየሱስ ብቻ ነው ማለት ግን ቃሉ ምንድን ነው? አታብራራ ብራዘር፣ ይበቃል። አንተ መዳን በኢየሱስ ብቻ ብለን የምታምነው። እሺ ጥምቀት አድንም ያድናል። እሺ ያድናል። ጥምቀት የማን የያዘው ስርዓት ነው? አረ ቆይ ያድናል መልስልኝ አንተ። እሺ ቁርባን ያድናል ታምናለህ? አዎ ኦፍ ኮርስ አለና ቃሉ ነው ካለን ራሱ እኮ ነው ያለን፣ ባለቤቱ ነው ያለን። እሺ መልካም ስራ ያድናል ብለህ ታምናለህ? አዎ ኦፍ ኮርስ ምክንያቱም ቃሉ ይላል። ስለዚህ በሶስቱ መንገድ ይዳናል። በክርስቶስ ይዳናል፣ በጥምቀት ይዳናል፣ በቁርባን ይዳናል፣ እንዲሁም በመልካም ስራ ይዳናል። ኦኬ እሺ ላብራራ። በክርስቶስ ችግር የለውም። በክርስቶስ ኢየሱስ ይዳናል ብለህ ስትል ምን እያልክ ነው? ለምሳሌ በቃ አዎ ጥሩ። አሁን ይሄ ጥያቄ ሙሉውን መልሴን ይመልስልሃል ማለት ነው። ምክንያቱም በክርስቶስ ኢየሱስ ይዳናል ስል ምን ማለት ነው? ኢየሱስ ክርስቶስ ቃሉ ወይም በቃሉ ላይ ያሰፈራቸውን ነገሮች በጠቅላላ መቀበል በኢየሱስ ማመን ማለት ነው። ስለዚህ በኢየሱስ ማመን ደግሞ ያድናል ማለት ነው። ስለዚህ ግንስ ቃሉ ላይ ያሉን ነገሮች የማትቀበል ከሆነ ቀድሞውኑ ነው የምልህ፣ ቀድሞውኑ ከመጀመሪያውንም በኢየሱስ ክርስቶስ ስለማታምን አትድንም ማለት ነው። ጥያቄ ምን መሰለህ? በኢየሱስ ክርስቶስ በማመን ይዳናል ብለህ ስትል ምን እያልክ ነው? በአጭር አማርኛ ያ ማለት ምንድን ነው? ስለ ጥምቀት ቅድም እንዳልከው ያድናል ብላችሁ የደረሰ በኢየሱስ ክርስቶስ በማመን ይዳናል ስልክ ምን ማለት ነው? ኢናዘር ወርድስ በቃሉ ማመን ማለት ነው። በኢየሱስ ክርስቶስ ማመን ማለት በቃሉ ማመን ማለት ነው። በሴም ታይም በቃሉ ማለት ለምሳሌ ምንድን ነው በቃሉ ማለት? በቃሉ ማመን ማለት በመጽሐፍ ቅዱስ በቃሉ ማመን ማለት ነው። በቃሉ ማመን ማለት አዲስ ኪዳን ስታምን እንደዛ እንደማለት ነው። አዎ በቃ ዘሴም ታይም ነገርኩህ እኮ በቃሉ ማመን ማለት በኢየሱስ ክርስቶስ ማመን ማለት ነው። ዘሴም ታይም ማለት ነው። አሁን ለምሳሌ ልንገርሽ፣ በሌላ አገላለጽ ልንገርሽ። አሁን ለምሳሌ አንተ በኢየሱስ ክርስቶስ አምናለሁ ብለህ በቃሉ ማታምን ከሆነ በኢየሱስ ክርስቶስ ቀድሞውንም አታምንም ማለት እንዴ? ደረጃ ነው እንጂ በኢየሱስ ክርስቶስ አምናለሁ የምትለው እሺ ሰማኝ። አሁንም ድምጼ በደንብ ነው የሚሰማው። ድምጼ በጣም በደንብ ነው የሚሰማው። እዚህ ከሳኖች መሀል ድምጼ እሺ፣ ምንም መሀል ላይ ምንም ችግር የለበትም በነገራችን ላይ። እሺ መሲ ለምንድን ነው የማትገቢው? መርሲ ፉል እና መርሲ ኦፊሻል ለምንድን ነው የማትገቡት? የማትገቡበትን ምክንያት ጻፉልኝ። እሺ ለማንኛውም በጣም ግልጽ ነው ማወራው ነገር በጣም ግልጽ ነው። በክርስቶስ ኢየሱስ የሚያምን ሰው ቃሉን ባያምን ተብሎ አይባልም። ሲጀምር ሰው በክርስቶስ ኢየሱስ ሲያምን ያመነው በክርስቶስ ኢየሱስ ሲያምን ያመነው የክርስቶስን ትምህርት በመቀበል ነው። አለቀ። በክርስቶስ ትምህርት ለምን ይሄ በክርስቶስ ቢያምን ምናምን ተብሎ እንደ እንትን የሚመጣ አይደለም። ልክ አይደለም። ጥያቄ ምንድን ነው? ወይ ስማኝ፣ ይኸው ጥያቄ ራስ ትክክል። እሺ ስማኝ፣ እኔ አንተ ኤዲፋይ አታደርግም። ይሄን ጥያቄ አንተ ኤዲፋይ አታደርግም።
እኔ ጥያቄ ጠይቄ ችግር የለውም። በጠይቀኝና ኤዲት አደርገዋለሁ። ችግር ጠይቀኝና ኤዲት አደርገዋለሁ። ምንም ኤዲፋይ አያስፈልገውም። በክርስቶስ ኢየሱስ ማመን ማለት ምን ማለት ነው? ጥያቄ በቃ ስለዚህ ልመልስልሽ። አሁን በግልጽ አማርኛ ልመልስልህ። በክርስቶስ ማመን ማለት አንተ አልገባህም። አሁን ምን ብለኸኛል? በክርስቶስ የሚያምን ሰው ቆይ ማለት ምን ማለት ነው? ልመልስልህ። አድምጠኛ እኮ ልመልስልህ። አድምጠኝ። በክርስቶስ የሚያምን ሰው ቃሉን በቃሉ አያምንም ማለት አይባልም ሲጀመር ብለኛል። ግን ይባላል። ለምሳሌ ምሳሌ የምትሆነው ለምሳሌ አንተ ነህ፣ ፕሮቴስታንት ነው ምሳሌ ሊሆን የሚችለው። ምክንያቱስ ቃሉን ተቀበልን በኢየሱስ አምናለሁ ይላል። በመልሴ እኮ ግልጽ ወይስ አንተ ነው የምታምነው? እሱን አብረን እናያለን። አሁን ለምሳሌ ብለህ አትበል። አሁን እንደዛ ኩኝ ደግሞ እኔ በደንብ አድርጌ አንተ ላራሮጥ እችላለሁ። በደንብ አድርጌ ላራሮጥ ኮሮንቶ ነው ወደ ጥያቄ ገባ። አዎ እንደዛ ለምሳሌ አንተ ብለህ ከምትል ለምሳሌ ፕሮቴስታንት ብለህ ከምትል በክርስቶስ ማመን ማለት እንደዚህ ነው ብለህ አንተ ዘዝርልኝ አለቅ። እንደዛ ከመጣ በክርስቶስ ስለሚኖር ስለ ሁለተኛ ምዕራፍ 1:9 ነገርኩህ እኮ ወንድም አለ። እሺ ቀጥል። እሺ አንተ እንደምትለው በፐርሰናል ነገሮችን አድርገው ብታወራ ከሆነና ልክ እናንተ ብለህ ከመጣ ችግር የለውም። እኔ ደግሞ እናንተ ብዬ የምጠቅሳቸው ነገሮች ይጠቅስና አንተ እንደ ክርስቶስ ትምህርት ታስረዳኛለህ ማለት ነው። ወደዛ ከምንሄድ አሁን በክርስቶስ ማመን የሚለው ጉዳይ ላይ ብቻ ብናወራ ብዬ ነው የማስበው። በክርስቶስ ማመን ስትል ምን እያልክ ነው? እሺ ለሁለተኛ ጊዜ ነው የምመለሰው። መልስ በክርስቶስ ማመን ማለት ዘሴም ታይም አልኩ በቃሉ ማመን ማለት ነው። ቃሉን መቀበል ማለት ቃሉን ማመን። እሺ ተመለሰልህ? ችግር የለውም። አይ ተመለሰልህ ወይ አልተመለሰም? ንገረኛ። ተመለሱ ንገረኝ። አይ ችግር የለውም። በቃ ችግር የለውም። ለመቼም ስለማትመለስ ችግር የለውም። እዚህ አሁን አንተ ባመጣው አንተ በቃሉ ታምናለህ? አንተ በቃሉ ታምናለህ? ቃሉን ትቀበላለህ? አንተ በቃሉ ታምናለህ? ቃሉን ትቀበላለህ? ታቦት ነው ያልከኝ? ታቦት በቃሉ ታምናለህ? አንተ በቃሉ ታምናለህ? ቃሉን ትቀበላለህ? ድምጽ እኮ ስለማይተፋፈን መሀል ላይ የተፋፈነ ብያለሁ። እኔ ጋር ብቻ ሲሆን መሆን አላውቅም፣ እርግጠኛ አይደለሁም። ግን ድምጽ መሀል ላይ ያዝ ይላል። እነሱን ጠይቃቸው ከፈለግ ችግር የለውም። ግን በቃሉ ታምናለህ ካልከኝ አዎ አምናለሁ። ቃሉን ትቀበላለህ? ስለምቀበል እኮ ነው የነገርኩህ እኮ የተናገርኩት እኮ ቃሉ ስለምቀበል ነው። እሺ ከቃሉ ውስጥ እንግዲህ ቃሉን ነው ማምነው ብለኛል። እኔም ነው እንደ ማስረጃ መጣ። እሺ እኔም ጠይቃለሁ። ተዘጋጅ በዛ። እሺ ስማኝ። እሺ ለምሳሌ እንደዚህ ያለ እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለአጽሐን መድኃኒታችሁ ስለሆነች በጎ አገልግሎትም ለሚያገለግሏት ዋጋውን ትሰጣችሁ። ጥያቄ ምንድን ነው? አንተ በምትፈልገው ማስተናገደው ብራዘርዬ፣ ጥያቄ ምንድን ነው? አሁን አንተ ብራዘርዬ፣ አሁን በቃ ወደ ጉዳያችን ገብተናል። በቃ አለቀ። ጥያቄ ምንድን ነው? ጥያቄን ታውቀዋለህ? ጥያቄ የራሴ ጠይቀው ጥያቄ በቃ አለቀ ብራዘርዬ፣ በቃ አለቀ ብራዘርዬ። ጥያቄን ታውቀዋለህ? አሁን ጩኸት፣ አሁን ደግሞ ጩኸት ጀመረ። ጩኸት አይደለም። ጥያቄ ላስታውስህ። አንተ በቃሉ ታምናለህ ወይ? በቃ እኮ በቃሉ ነው የምታምነው እኮ አለቀ እኮ በቃሉ ነው ከቃሉ ነው የምጠይቀኝ። በቃ አለቀ ብራዘር። በክርስቶስ ማመን ማለት ምን ማለት ነው ብዬ ስል አንተ ምን ብላል መሰለህ? በቃሉ ማመንና ማርያም እግዚአብሔር ቃል ነው እንዴ? አይ ነው እንደ ሀሳብ ብትሰማሙ ብራዘር እኩል አታውራ። ሁለተኛ ብራዘር እኩል አታውራ። ምን ብለኛል መሰለህ አንተ? እኩል አታውራ ፕሊስ፣ እኩል አታውራ። እሺ አላወራም። ቴንክ ሶ ማች። እሺ ምን ብለኛል መሰለህ አንተ?
በክርስቶስ ኢየሱስ ማመን ማለት ምን ማለት ነው ብዬ ስጠይቅ ያልከኝ እንደዚህ ነው። በቃሉ ማመን ቃሉን መቀበል ማለት ነው ብለኛል። ስለዚህ አንተ ባልከው መሰረት ደግሞ በክርስቶስ ማመን ማለት ቃሉ ማመንና ቃሉ መቀበል ነው ብለህ ካልከኝ እንደ ቃሉ ደግሞ ጥያቄ አለኝ ብዬ ጠየቅኩ። ለምሳሌ ከቃሉ ውስጥ በማርያም በኩልነት እንደሚገኝ እንድታስረዳኝ እናንተ የምታምኑትን ነገር ከእግዚአብሔር ቃል ከክርስቶስ ቃል ውስጥ እንድታሳኝ ፈለግኩኝ። ራይት። ስለዚህ በቃሉ ማመን ከሆነ ቃሉ መቀበል ከሆነ ከቃሉ ውስጥ ደግሞ ታሳይኛለህ። ዊች አንተ የምታምነውን እምነት ማለት ነው። አንተ የምታምነውን እምነት የምትቀበለውን ነገር የጠቀስኩት ማለት ነው። ራይት። የምትቀበለውን ነገር የጠቀስኩት። አሁን ጥያቄ እንደዚህ ነው። እሺ ቆይ እኔ ደግሞ እንትን ልበላ ላስተካክል። እሺ ያንተ ጥያቄና የምታመጣቸውን ነገሮች ላስተካክል። እኔ ደግሞ ችግር የለውም ስማኝና እንትን ትላለህ። ችግር ትቀጥላለህ እኮ ችግር የለውም። እኔ አትቀጥልም አላልኩም። በቃሉ ታምናለህ ወይ ብለህ ጠየቀኝ። አዎ አምናለሁ ብዬ ስልክ አሁን መጠየቅ ያለብህ አንተ ምንድነው ከእግዚአብሔር ቃል ላይ ታወጣና ይሄን የሆነ ቃል ታነብልኝና ይሄን ቃል ትቀበለዋለህ ወይ ብለህ ትጠይቀኛለህ። አይ የዛን ጊዜ አልቀበልም ልበልህ። የዛን ጊዜ በቃሉ አላምንም ማለት ነው። አንተ ግን ምንድነው ያደረከው? እንደዛ ከማድረግ ፈንታ ምንድነው ያደረከው? ሄድክና የታምረ ማርያምን መጽሐፍ አንብበክ አምጥተክ ታምረ ማርያም እኮ የእግዚአብሔር ቃል አይደለም። ባይዘው ወይ የእግዚአብሔር ቃል አይደለም። እኛ እኮ የእግዚአብሔር ቃል ነው ብለን እኮ አልተቀበልንም ነው እንዴ? የእግዚአብሔር ቃል ነው እንዴ? ታምረ ማርያም ማለት የቤተ ክርስቲያን አዋልድ መጽሐፍት ነው የሚባለው እንጂ የእግዚአብሔር ቃል ተብሎ አልተነገረም። ማንም እንደዚህም አላለም። ግን አንተ አሁን በቃሉ ታምናለህ ወይ ብለህ ስጠይቀኝ መልስ የእግዚአብሔር ቃል ነው። ቤካዬ የእግዚአብሔር ቃል ነው። ታምረ ማርያም የእግዚአብሔር ቃል ነው። እሱን ስጨርሱ ከኔ ጋር እንቀጥላለን። ታምረ ማርያም የእግዚአብሔር ቃል ነው። እሺ ቀጥል። ከሱ ጋር ብራዘር አንዴ ይቅርታ፣ ከሱ ጋር እና በቃሉ ታምናለህ ካልከኝ ቃሉን ጠይቀኝ። በቃ ቃሉን አይደለ ቃሉ። አሁን ደግሞ ከቃሉ ጠይቃለሁ። አንተ የምታምንና እንደምታምን ከቃሉ ጠይቃለሁ። ማን ቃሉን እንደሚቀበልና እንደማይቀበል ይለይለታል ማለት ነው። ስለዚህ አሁን ከቃሉ ጠይቀኝ። ቀጥል። እኔ ደግሞ ጠይቃለሁ፣ መልሼ ጠይቃለሁ። እሺ ከቃሉ የጠቀስኩልህ አንተ የምታምነውን እምነት ነው። አንተ አላምንም ካልከኝ አለማመን ትነግረኛለህ። አለቀ። በታምረ ማርያም ላይ እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ናትና መድኃኒታችሁ ስለሆነች በጎ አገልግሎት ለሚያገለግላት ዋጋውን ሰጥተዋለች። ሳትጠራጡ በፍጹም ልባችሁ እመኑባት፣ እርሷ መድኃኒታችሁ ናትና ይላል። ከቃሉ ውስጥ ማርያም የኃጢአት መድኃኒት የኃጥአን መድኃኒት እንደሆነች በማርያም በኩል ኃጢአት ስርየት እንደሚያገኝ ማስረጃ አምጣ። ቤካብ ምልህ ማወራ ነገር ተረድተዋል? ይረዳል? ገብተዋል? ግን ማምናገር ነገር እንግባባለን። እናንተ በደንብ ገብቶኛል። ማስረጃ እኔ ፈልገው ማስረጃ ነው። አታምንበትም አንተ? በቃሉ ታምናለህ ወይ? ቆይ በቃሉ ታምናለህ ብለህ ጠይቀኝ አይደል? ቆይ አድምጠኝ። አንተ በዚህ ቃል አታምንበትም? አድምጠኝ። ማርያም የኃጢአት ስማኝ፣ አንተ ራስህ አድምጠኝ። አንተ አትቀበልም? ማርያም የኃጥአን መድኃኒት እንደሆነች አታምንም? አትቀበልም? ልመልስልህ ቃሉ እኔ ታምረ ማርያምን እቀበላለሁ፣ ግን ከአንተ ጋር ልወያይበትም። ምክንያቱም አንተ ኦርቶዶክስ አይደለህ። በታምረ ማርያም ከአንተ ጋር ልነጋገር። ግንስ በቃሉ ግን እንነጋገር። አሁን ወንድ ከሆንክ እንነጋገር። በቃሉ በእግዚአብሔር ቃል እንነጋገር። እስቲ አንተ ልብ አለህና የእግዚአብሔርን ቃል እቀበላለሁ ካልክ ተነጋገር። ቀጥል፣ ጠይቀኝ ከእግዚአብሔር ቃል። እኔ ማልቀበለው አንተ ደግሞ እንደማትቀበለው ላውጣለህ። እያልክ ያለው ምንድን ነው? ታምረ ማርያም የሚባል መጽሐፍ ከክርስቶስ ትምህርት ውጭ የሆነ ሌላ የተጨመረ ልዩ ወንጌል ነው እያልከኝ ነው? ቤተክርስቲያን ቤካብ ያኔ ምንድን ነው? እንዴ ብራዘርዬ፣ አዎ ወይም አይደለም በል እንጂ ምን ችግር አለው? አንተ እያልክ ያለው ከቃሉ ብለህ ስትል ታምረ ማርያም ቤተክርስቲያን ማን የተረዳኝ? ከዚህ መሀል ከእናንተ ምናልባት ዳጊ የሚባለው ወንድም ከተረዳኝ አላውቅም። ዳጊ የሚባለው ወንድም ከተረዳኝ ሀሳቤ ግልጽ አልሆነልኝም። ምንም አልተረዳኝም። ከተረዳሁ ምንም ግልጽ ነው። ገና ሌላ ብዙ መስረጃ ታምጣለህ። ውይይታችን አንተ ሀሳባችን ምንድን ነው? በክርስቶስ ኢየሱስ ማመን ማለት አትክል እኔ ጠቀስኩልና፣ ኧረ ቆይ ተረጋጋ። አንዷም ምን የጠቀስኩ ምን ብዬ ሁለተኛ ዮሐንስ አንተ ጠቅሰህ ማታውቀው ክፍል ጠቀስኩልህ። ሁለተኛ ዮሐንስ ምዕራፍ 1 ላይ በክርስቶስ ትምህርት የሚኖር በክርስቶስ ትምህርት የማይኖር ከትምህርት ውስጥ የወጣ አብም ምንድን ነው አምላክ የለውም የሚለውን ጉዳይ አነሳው። አይ እንደዛ አይደለም አልከኝ፣ ተውኩት። ስለዚህ አንተ በክርስቶስ ማመን ማለት ምን ማለት ነው ብዬ ስጠይቅ
በክርስቶስ ማመን ማለት በቃሉ ማመን፣ ቃሉን መቀበል። ምንድን ነው ያልከው? አሁን ያልከውን ነገር ድገምልኝ። አሁን ያልከውን ነገር ድገምልኝ። ድገምልኝ። እምቢ ያልኩትን ነገር ደገምኩልህ። በክርስቶስ ማመን ማለት ምን ማለት ነው ብዬ ወንድሜን ጠየቁት። ወንድሜ በክርስቶስ ማመን ማለት አለኝ። ጽፌዋለሁ። ምን ማለት ነው? በቃሉ ማመን፣ ቃሉን መቀበል ማለት ነው አለኝ። እሺ ተቀበልኩ። በቃ አለቀ። ስለዚህ እኛ ጴንጤዎች፣ እኛ ወንጌል አማኞች ቃሉን አትቀበሉም ብሎ እንደ ማስረጃ እንደውም የጠቀሰው እኔን ነው፣ እንደ ማስረጃ ያመጣው ማለት ነው። ስለዚህ እኔ እንደ ማስረጃ ቃሉን እንደማልቀበል ስለሆነ አንተ የምታምነው የምትቀበለው ማን ነው? የክርስቶስን ትምህርት የሚቀበለው ማን ነው? በክርስቶስ ትምህርት የሚያምነው የሚለውን ነገር ይሄው እያየን ነው ማለት ነው። አሁን ጥያቄ ምንድን ነው? አንተ ታምረ ማርያም በቤተክርስቲያኗ የሚታመነው መጽሐፍ እንደውም ታምሯን በመስማት ብቻ ምንድን ነው የጌታን ስጋና ደግሞ እንደተቀበለ የሚቆጠርለትን ጉዳይ ከጌታ ስጋና ደም ጋር እኩል የተስተካከለውን ነገር አንተ አልቀበልም እያልክ ነው? ቤተክርስቲያኗ ይሄን ነገር ማስገባቷ ስህተት ነው እያልክ ነው ወይስ ምንድን ነው? የምታምንበት ከሆነ እኔ ጠይቃለሁ። አንተ ከእግዚአብሔር ቃል፣ ከሐዋርያቱ ትምህርት፣ ከክርስቶስ ትምህርት፣ ከእግዚአብሔር ቃል ታሳይኛለህ ማለት ነው። ታሴት ሶሪ፣ አንድ 10 ሰከንድ ሰኝ፣ ይቅርታ፣ አንዴ ሰው ላወራ ነው። እሺ፣ አይ ቀጥተኛው ሃይማኖት ሰምቻለሁ፣ ተመልሻለሁ፣ ችግር የለም፣ ተመልሻለሁ፣ ሰምቻለሁ። ይኸውልህ እኔ ደግሞ ልክ አንተ እንዳብራራው እኔም ላብራራ። መነሻችን ምንድን ነው? ኢየሱስን መዳን በማን ነው ስትለኝ፣ አብራራ። ምንም አታብራራም ብራዘር፣ አብራራ ምናምን ሳይሆን በቃ ወደ ጉዳይ ገባ። እሺ፣ ወደ ጉዳይ ልግባሽ፣ ወደ ጉዳይ ልግባ። ኢየሱስን ተቀበለው ያማን ኢየሱስን አናምንም ወደ የመጣው። እሺ፣ በቃ ቆይ ላብራራሽ። እሺ፣ ላብራራሽ። ኢየሱስን መቀበል ማለት ምን ማለት ነው ስትለኝ፣ ቃሉን መቀበል ሴም ታይም ቃሉን መቀበል በቃሉ ማመን ነው ስልክ፣ እንደዛ ከሆነ አንተ ቃሉን ትቀበላለህ ወይ ስትለኝ፣ አዎ እቀበላለሁ ስልክ፣ አንተ የት ሄድክ? ታምረ ማርያም ላይ ሄድክ። ታምረ ማርያም የመጽሐፍ ቅዱስ ቃል ነው ወይ ብዬ ስጠይቅህ አታውቀውም አንተ። አሁን አንተ ታምረ ማርያም የመጽሐፍ ቅዱስ ቃል ነው ይመስለኛል። እንደዛ ነው እየተረዳው ያለው መሰለኝ። እና ደግሞ ዛሬ ልንገርህ፣ እኔ አይደለም ታምረ ማርያም የመጽሐፍ ቅዱስ ቃል አይደለም፣ ከመጽሐፍ ቅዱስ ውጭ ያለ ቃል ነው። ቤተክርስቲያናችን አዋልድ መጽሐፍ ብላ የምትቀበለው መጽሐፍ ነው እንጂ የእግዚአብሔር ቃል ነው ብላ አምናም አታውቅም፣ ለወደፊትም አታምንም። ስለዚህ አሁን አንተ መጠየቅ ያለብህ ከመጽሐፍ ቅዱስ ነው። እኔ ከመጽሐፍ ቅዱስ በጠየቅ የማታምነው ነገር ብዙ ነገር አለ። ለምሳሌ ማለት ነው እኔ ልጠይቅህ አታምንም። ለምሳሌ እኔ ከመጽሐፍ ቅዱስ ማላምነው ነገር አንድም ስለሌለ እንደዚህ ብለህ እንዳትናገር። አንተ ለማታምነው አንተ አለማመን ትችላለህ። እኔ ወክለህ ድጋሚ እንዳታወራ። አሁን ወደ ጉዳያችን ገብተናል። አንተ እያልክ ያለው በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት መሰረት ዋይተማኝ እኔ ወንድምናት እኔ አምኖት ላይክ እኔ ስቱፒድ አይደለሁም። አንተ እንደፈለክ አትነዳኝም። እኔ የምነዳ በደንብ አድርጌ እንዴ አንተ እኔ ትራይ ትፈልጋለህ እንዴ? አንተ በቃ አራዳ ሆነ ምናምን ነገር ቶፒክ ሽፍት በጭራሽ ነው የማታደርገው። ብራዘር ልጄ ካልፈልግ ትወርዳለህ፣ ካላመንክበት ትተዋለህ። ቃል በኦርቶዶክስ ተዋሕዶ ስማኝ፣ በኦርቶዶክስ ተዋሕዶ ቤተ እምነት መሰረት ታምረ ማርያም የተጨመረ ነው which is በእግዚአብሔር ቃል ላይ አዲስ የመጣ ነው። በክርስቶስ ትምህርት የማይገኝ ነው። ዳስ ዋይ አልቀበልም እያልክ ነው ወይንስ ታምረ ማርያምንም እቀበላለሁ እያልክ ነው? እሺ አሁን ለሁለተኛ ነው ለሶስተኛ ጊዜ ልመልስ። ተአምረ ማርያም የቤተ ክርስቲያናችን አዋልድ መጽሐፍ ነው፣ እቀበለዋለሁ። ግን ቆይ አድምጠኝ። ተአምረ ማርያም ትቀበላለህ ወይ ሳትቀበል ደጋግመህ ነግረኛል። የእግዚአብሔር ቃል አይደለም ብለሃል። እንደ እግዚአብሔር ቃል አይደለም የሚያዘው ብለሃል። አንተ ነው ያልከው። ቤተ ክርስቲያን ታምረ ማርያምን አትቀበሉ ወይም ደግሞ ብትቀበሉ የምትፈልጉትን ተቀበሉ ምናምን ብላ ነው ያለችው ወይስ ታምረ ማርያም በቤተ ክርስቲያኗ የሚቀበሉትና እንደውም ታምሯን በመስማት እንደ ስጋና ደግሞ የሚቆጠርለት ሃይ ሌቭል ላይ ያለው ገባ ትልቅ ቦታ ላይ አስቀምጠውት እንዲቀበሉ የሚደረግ መጽሐፍ ነው የምትቀበለው አንተ? አድምጠኝ። እሺ በቃ አድምጠኝ። አንተ ፕሮቴስታንት እምነት ተከታይ ስለሆንክ ስለ ታምረ ማርያም መጽሐፍ ሲጀምር ማሳትም አይገባም። ምክንያቱም ሚስጥሩ አይገባም። እኔ አምንበታለሁ። አዎ ግን ማምንበት ግን ለራሴ የምቀበለው ምንድን ነው? ለብቻችሁ ከሆነ እኛ የምናውቀው በጣም አመሰግናለሁ ብራዘር።
እንደ ሀሳብ አልገባሁም። የኔ ሀሳብ ስላልገባው እኮ ነው። ቤካ አበበ እኔ ሀሳቡ ግልጽ ነው ብራዘርዬ። አንተ ስንት ይልዳል? አሁንም አትቀበልም እንዳትለኝ፣ አሁን መልሰም አትቀበልም ወይ እንዳትለኝ። አሁን እኔ እናንተ ግን የምንነጋገረው በመጽሐፍ ቅዱስ ዙሪያ ነው። በመጽሐፍ ቅዱስ ዙሪያ እንነጋገር። በመጽሐፍ ቅዱስ ዙሪያ ትነጋገራለህ? ይመቻል? በመጽሐፍ ቅዱስ ዙሪያ አሁንም ስማኝ ብራዘርዬ፣ ስማኝ። ዛሬ የትም ነው የማትሄደው። አንተ አሁን እያልክ ያለው ነገር ግልጽ ነው። ታምረ ማርያም ከመጽሐፍ ቅዱስ ጋር የሚጋጭ ነው ወይስ ከመጽሐፍ ቅዱስ ጋር የሚስማማ ሀሳብ ነው ያለው ብለህ የምታምነው? እሱ ይኸውልህ ከመጽሐፍ ቅዱስ ጋር የሚጋጭ ነው የማይጋጭ ነው ከአንተ ጋር አልነጋገርም። አያገባህም አንተ፣ ምክንያቱም አታምንበትም። ለምን የማታምንበት ነገር ላይ ጊዜን ትፈጃለህ? ታምረ ማርያም ከመጽሐፍ ቅዱስ ጋር የሚጋጭ ነው ወይስ ከመጽሐፍ ቅዱስ ጋር የሚስማማ ነው? አንተ ለምን የምታምንበት ነገር ላይ ለምን ጊዜ አትፈጅም? አንተ ለምንድን ነው ታምረ ማርያም መጽሐፍ ላይ ጊዜ የምትፈጅው? ታምንበታለህ? ታምንበታለህ? ታምረ ማርያምን ብዙ ወንጌል የሚቀበል ሰው እኔ ወንጌላማ የጳውሎስ ሃይማኖት ተከታይ ነኝ። የጴጥሮስ ሃይማኖት ተከታይ ነኝ ብራዘር። የዮሐንስ ሃይማኖት ተከታይ ነኝ። እኔ በክርስቶስ ትምህርት የሚኖር ጴንጤ ነኝ። እኔ ጴንጤ ነኝ ብራዘር፣ ወንጌላማ ጴንጤ ማለት ነው። እኔ አንተ የጠየኩ ነው። እኛ ጋር ምንም እንደዚህ ብለህ ከፈለክ አምጣና እኔ እንደ እግዚአብሔር ቃል አልቀበል የሚለው ነገር በቃል በቃል እነግርሃለሁ። ጥያቄ ግልጽ ነው። ታምረ ማርያምን አንተ ማትቀበለው እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ ስላልሆነ ወይም ደግሞ ከመጽሐፍ ቅዱስ ጋር ስለሚጋጭ ነው ወይንስ ታምረ ማርያም ከመጽሐፍ ቅዱስ ሀሳብ ጋር የማይገጭ? ቤኪ ወንድሜ ቤካ አበበ ልንገርህ፣ አሁን በደንብ አድርገህ ስማኝ። ትንሽ ደቂቃ ስጠና ስማኝ። አንድ ደቂቃ ራሱ አልፈጅም። እኔ በደንብ ግልጽ አድርጌ ነግሬሃለሁ። እኔና አንተ አንድ እንድንነጋገር የሚያደርገን የመጽሐፍ ቅዱስ ቃል ነው አልኩ። አንተ ታምረ ማርያምን አትቀበልም። ጀነራሊ ታምረ ማርያም አትቀበልም። እንደ እግዚአብሔር ቃል ነው፣ እንደ እግዚአብሔር ቃል አይደለም። ምዘናውን እኛ ነው የምናውቀው። ግን አሁን እኔና አንተ ንግግራችን የነበረው ምንድን ነው? ስንጀምር የእግዚአብሔርን ቃል መቀበል ወይንም ማመን መቀበል በኢየሱስ ክርስቶስ ማመን ማለት ነው ብዬ ትርጉሙን ነገርኩ። በእግዚአብሔር ቃል ታምናለህ ወይ ብለህ ጠየቀኝ። አዎ ስልክ አንተ መጠየቅ ያለብህ ከእግዚአብሔር ቃል አውጥተህ ነው። በቃ አለቀ። የዛን ጊዜ አለመንና አልቀበልና እኔን ደግሞ ዘሴም ታይም ከእግዚአብሔር ቃል አውጥቼ አሳየህና ጠይቀሃለሁ። አለማመንና ማመንን አሳየኝ። በቃ አለቀ። ሰምቻለሁ። አሁንም መልስልኝ። ታምረ ማርያም ከእግዚአብሔር ቃል ከመጽሐፍ ቅዱስ ጋር የሚቃረን ነው ብለህ ታምናለህ ወይንስ ስለማይቃረን ስምሙ ስለሆነ ስለሚመጋገብ? ስለ ታምረ ማርያም አይደለም ውይይታችን። ታምረ ማርያም አይደለም ውይይታችን፣ የእግዚአብሔር ቃል ነው መሰረታችን። የእግዚአብሔር ቃል አይደለ? የእግዚአብሔር ቃል ከሆነ በእግዚአብሔር ቃል እንወያይ አልኩ። አልገባህም? አሁንም አልገባህም? ታምረ ማርያም ከክርስቶስ ትምህርት የወጣ ነገር የያዘ ኦኬ፣ ፍጹም ስሁት መጽሐፍ ነው ብለን የምታምነው ማለት ነው እንዴ? እኔ ስሁት መጽሐፍ ነው ብዬ አላምንም። ትክክለኛ መጽሐፍ ነው ግን አታምንም። እሺ አታምንም። ስለዚህ አንተ ስለማታምን ከምታምነው መጽሐፍ ምንድን ነው ደስ የሚልህ? እጠይቅሃለሁ ብሮዬ፣ ምንድን ነው ደስ የሚልህ? ደስ አለ እኮ ወንድሜ። ቤካዬ ለእኛ አንድ ደቂቃ ስጡና የሚያስማማ ነገር አንድ ጊዜ፣ ሁለታችሁንም ትንሽ መዳኘት ስለሚያስፈልግ። እሺ ወንድማችን አንድ ጊዜ ቀርታ አንድ ጊዜ፣ አሁን ጭቅጭቅ ስለሆነ ሰው እንዳይሰለች ገብቷል። አንዴ ኔጌት አንዴ የሚታረግ አንድ ጊዜ ቀጥተኛው አንድ ጊዜ ሁላችሁ ሚዩት አድርጉ። ማለት ሆስቱ ራሱ ሚዩት አድርጓላ። ገባችሁ? አንዴ መግባባት አለብን። ወንድማችን ጥሩ አመንኪዮ እያወራህ ነው። ግን ባለፈው እፎይ ቤት አይቼ ነበር ካልተሳሳትኩ፣ ይቅርታ አዱናክ ለምን አትቀበለውም? እንደ እፎይ ምን ነው? እፎይ ምን ሰው ነው እኮ። ለምን እፎይን አትቀበለው ማለት ነው? ምን ማለት ነው? ሰው እኮ ነው። እፎይን እኮ ትቀበለዋለህ። በኦርቶዶክሳዊነቱ በአገልግሎቱ በሚሰራቸው ስራዎች አትቀበለው? እቀበለዋለሁ። በሙስሊሞች ላይ በሙስሊም ሃይማኖት ላይ የሚያደርገውን ስራ በጣም ነው የምቀበለው። ትክክል ነው። በጣም ነው የምትቀበለው? ኦፍ ኮርስ። ለምን በማያገባ መጽሐፍ ለምን ሙስሊሞችን ታናግራቸዋለህ? ለምን አላልኩም? አትቀበለው ማለት ቁርአንን እፎይ ቁርአንን አትቀበለው። ቆይ ልጨርስ። ቆይ ልጨርስ። እፎይ ለማትቀበለው ቁርአን ትቀበለዋለህ? እፎይ አይ አልቀበለው። ታዲያ በማትቀበለው በማታምንበት መጽሐፍ ለምን ሙስሊሞችን ትሞግታለህ ማለት ተውክና በጣም እቀበለዋለሁ አልክ።
ሰው በማይቀበለው መጽሐፍ የሚያደርገውን አገልግሎት አንተ ቤት ሲሆን ትቀበልና ቤካ ግን ሲሆን ካላመንክ ትለዋለህ። ለእፎይ ሲሆን የማይቀበለው መጽሐፍ ከፍቶ ሲሞግት ሰዎችን በጣም ነው የምትቀበለው። አይ አንተ ለሊና ራሱ ታማኝ አይደለህም ማለት ነው። ነጥብ ጥልሃል እዚህ ጋር ትልቅ ነጥብ። ሁለተኛ አይለመድ ጴንጤዎች ቤት ገብተህ ቆይ ስጨርስ ነው የምትመልሰው። ስጨርስ ለአስማማችሁን የገባሁት ወደ ትራክ ተመለስክ። ምክንያቱም ማለት የነበረብህ እፎይ ምን የሚሉት አደርጋለሁ እኔ እየዳኘኋችሁ ነው። ፌር በሆነ ሎጂክ እየዳኘኋችሁ ነው። ሎጂክህ ልክ አይደለም። ለእፎይ ሲሆን የሚሰራ ለቤካ ሲሆን የማይሰራ ካልከኝ ኦኬ በተራ ትነግረኛለህ። ገባ? ሁለተኛ እንዳይለመድ አድርጌ ነው አሁን እየነገርኩ ያለሁት። ሁለተኛ የሉተርን መጽሐፍ አንተ ቤት ሲያነሱ እኛ ምን አላለ አታምኑበትም አይደል እንዴ? ለምን ታነሳላችሁ አንላቸው። ገባር? መብታቸውን ማንሳት ይችላሉ። እኔ አምንበታለሁ፣ መሞገት ይችላሉ። በማምንበት ነገር መሞገት ይችላሉ። ከሉተር መጽሐፍ ላይ ማላምንበት አለ እኔ ነግራቸዋለሁ። ይሄንን ሐሳብ ከሉተር አልቀበለውም እላቸዋለሁ። ስለዚህ አንተም ከፈለክ ካነሳሁት ከቤተ መጽሐፍ ላይ ይሄኛውን ሐሳብ አልቀበለውም ይሄን እቀበለዋለሁ ማለት ትችላለህ እንጂ እኔን ያነሳሁትን ሰውዬ ማንሳት አትችልም ማለት አንደኛ አትችልም። አንድ ሁለተኛ ተአምረ ማርያምንም ተቀብሎ ሰው መጽሐፍ ቅዱስንም ከተቀበለ ሁለት ወንጌል ላይ የተቀበለው ለምን? አንደኛው ወንጌል ላይ አትግደል ይላል፣ ተአምረ ማርያም ላይ ግደል ይላል። ወይም የገደለች ማርያም አለች፣ የገደለ ኢየሱስ ደግሞ ተአምረ ኢየሱስ ላይ አለ። ስለዚህ አንዱን መምረጥ አለብህ። አትግደል የሚለውን መጽሐፍ ቅዱስ ወይም የገደለችን ማርያምን ከመስቀል ወስዳ ከመላክ ጎኑን ወቅታ የገደለች ማርያምን ወይ መቀበል አለብህ። ሁለት ወንጌል መቀበል አትችልም። አሁን የቸገረው ነገር ሆኖብሃል። አትሞግቱኝ እንዳትል አንተ ቤት ሞጋቾቹን በጣም እቀበላቸዋለሁ ብለሃል። እኛም ቤካን በጣም እንቀበለዋለን አንተን ሲሞግት። አንድ ሁለተኛ ደግሞ ሁለት ወንጌል መቀበላችን ሰው ተአምረ ማርያምን ከተቀበለ አትግደል የሚለው መጽሐፍ ቅዱስ መጣል አለበት። አትግደል የሚል መጽሐፍ ቅዱስ በግራ እጅ ይዘህ በቀኝ እጅም ተአምረ ማርያም መያዝ አትችልም። ገባ? ገዳይ ማርያም አለች እናንተ ቤት። እኛ ብጽዕት የሆነች ቅድስት የሆነች የጌታ እናት በጣም የተወደደች እናት እንጂ ስትገልኛ አይተናት አናውቅም። አንድ ቀን ነፍስ አጥፍታ አታውቅም። አንድ ቀን እኛ የምናውቃት ማርያም የጌታ እናት ነች፣ ብጽዕት ነች፣ ቅድስት ነች። አንተ ቤት ያለው ማርያም ግን አሁን ስለ ተአምረ ማርያም እንድናወራ ፈልጌ አይደለም፣ ልነግርህ ነው። ምርጫ የለህም ነው የምልህ። አሁን ቤካ ለማስማማት አይደለም ነበር እንዴ ያላችሁ? እሺ ቆይ ላስወርድና ተመልሰህ ትገባለህ። ወንድማችን ችግር የለውም። ከአንተ ጋር መጀመሪያ ልስማማ። እሺ ስለዚህ ወንድማችን ይሄን ይመስላል። ስለዚህ ተአምረ ማርያምን እንመጣበታለን። ገና ዲቴል እኮ አልገባልን። ስለዚህ ወይ ጣለው ወይ አንሳ። ሁለት ነገር ይዞ በሁለት ነገር እጫወታለሁ። በመጽሐፍ ቅዱስ ሲሸነፍ ተአምረ ማርያም ስደበቃለሁ፣ በተአምረ ማርያም ስደበቅ መጽሐፍ ቅዱስ እሸሸጋለሁ ብሎ ነገር የለም። ሶስተኛና የመጨረሻው ነገር ምንድነው መሰለህ? በግድ ተስማምተህ አሁን ተገደህ ነው። አሁን እየተለማመጥን አይደለም የምናስገድድ፣ በራስ ቤት ነው የምናስገድድ። እኛማ በአንተ ላይ ምን መብት አለ? ገባ? አንተ ግን ለተአምረ ማርያም ፕሪንሲፕል ወይም ሐሳብ፣ ትምህርት፣ ኮንቴንት ተገዢ ስለሆንክ እምቢ ማለት አትችልም። አንተም እምቢ ማለት አትችልም። ስለዚህ በመጽሐፍ እናስገድዳለን። ሶስተኛ አሁንም በቤተክርስቲያን የምናስገድድ ምንድነው መሰለ? ቤተክርስቲያንህ ምን ብላለች? መጽሐፍ ቅዱስ ገድል ነው ብላለች። ወይም አዋልድ መጽሐፍ አክለው መስለው ያሉ መጽሐፍት ናቸውና እነሱ ራሳቸው መጽሐፍ ቅዱስ ናቸው። ወይም ደግሞ ገድል መጽሐፍ ቅዱስ ነው። ኢንተርቼንጅብሊ ማለት ነው። ገድል ስትል መጽሐፍ ቅዱስ ማለት ነው፣ መጽሐፍ ቅዱስ ስትል ገድል ማለት ነው ብላለች ቤተክርስቲያን። ከአንተ የሚጠበቀው ምንድነው? አላለችም። መረጃውን አምጣ ማለት ነው የሚጠበቅብህ። ስለዚህ በእኛ ዲስክሬሽን ውስጥ ነው ያለው ማለት ነው። እኔ ከፈለኩ ዛሬ ገድል ላንሳ እንዴ ካልኩ መብቴ ነው። በቃ እናንተ ባይብል አታውቁም፣ ሁሌ ገድል ውስጥ መደበቅ ልትለኝ አትችልም። ገድል መጽሐፍ ቅዱስ እኮ ነው ተባለ እኮ። ይኸው መረጃው እኮ እጃችን ላይ አለ እኮ። የሆነ ተራ ሰው መንደር ላይ የሆነ ሰው ያወራውን ስርቻ ውስጥ ያለ ወሬ አምጥተን አለም እያወራን ያለ ነው። አይ በእነዚህ ሶስት ነገሮች ትራፕ ውስጥ ነው ያለው። ስለዚህ ከዚህ በኋላ በማትቀበለው መጽሐፍ አትከራከረኝ አትበለው። ቤካን በማይቀበሉት መጽሐፍ ሰዎች ሲከራከሩ አንተ ቤት በጣም እቀበላቸዋለሁ ብለሃልና ቤካ ጨርሻለሁ። ቀጥሉ። ከዚህ በኋላ ምንም እንትን ማለት አይችልም። እሺ እኔ ልመልስልህ፣ ለጥያቄ መልስ እሰጥሃለሁ። አንተ ጨርሻለሁ ብለህ ዝም ማይክ መዝጋት ብቻ አይደለም እኮ እኔ ደግሞ እመልስልሃለሁ። መጀመሪያ ቤካ እንዳትገባብኝ በመሀል መጀመሪያ ዳጊ ምን መሰለህ ውይይታችን የነበረው ምንድን ነው? ኢየሱስ ታምነዋለህ? በኢየሱስ ታምናለህ ወይ ሲለኝ አዎ አምናለሁ አልኩት። በኢየሱስ ማመን ማለት ነው ሲለኝ ቃሉን መቀበል ነው አልኩት። ቃሉ ማን ነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ማለት ነው ማን ነው? መጽሐፍ ቅዱስ ነው። ይሄ ማንም የሚከራከርበት ነገር አይደለም። አሁን እፎይ ሙስሊሞች ላይ ይሰራልና ከሙስሊሞች ጋር ይከራከራል ብለው እንትን ሲሉ ሙስሊሞች የራሳቸው መጽሐፍ ይሄ ነገር ይሄ ስህተት ነው ብለው እንደ ሙስሊም ነው የሚያዋራቸው። ሙስሊም ሆኖ እንደ ሙስሊም አይነት አማኝ ሆኖ ነው የሚያወራቸው። ማለት ሙስሊም አማኝ ሆኖ ስለ ልክ እምነቱን እንደሚያውቀው ሆኖ ማለት ነው።
በራሳቸው መጽሐፍ ነው የሚሞግታቸው እንጂ አሁን እነሱ ክርስቲያኖች አይደሉም በመጽሐፍ ቅዱስ ብቻ የሚሞግታቸው። አሁን እኔና እሱ ግን ልነጋገር የምንችለው በመጽሐፍ ቅዱስ ነው። ተነጋገርን እኮ የእግዚአብሔር ቃል መቀበል ማለት ኢየሱስ ክርስቶስ እኛ ለአንተ ክርስቲያኖች ነን አይደላችሁ። በቃ ታዲያ ልክ ነው። እያደረግን ያለ ነው ልክ ነው። እሱም እነሱ እናንተ ላላችሁ እኛ ምንም እንበልከው እኛ ምንም ስላለን አይደለም የምንሆነው እኮ አንተ አትቀበለው እኮ አንተ አትቀበለውማ ክርስትናችንን ስለማትቀበለው ገባ። አንተም እንደ እፎይ ነው እኛን ትሪት የምታረገን። እፎይ ሙስሊሞችን ትሪት እንደሚያደርገው አንተ ትሪት እያረከን ያለው እንጂ እንደ ክርስቲያን አይደለም ትሪት እያረከን ያለው። እንደዛ አይደለም። ወይ ንገረና ወይ እንደ ክርስቲያን ነው እያናገርከን ያለው። እንደዛ አይደለም። አንተ ይኸውልህ ያንተ ንገረኝ። የኛ ምን እንላለን ሳይሆን ያንተ ንገር። አንተ አሁን ስታዋራን ስትሞግተን ወዳጄ አንዴ በጣም ከይቅርታ ጋር ስላቋረጥኩ አንተ ትሪት የምታረገን እንደ ክርስቲያን ከሆነ ታትስ ጉድ ጥሩ ለውጥ አሳይታችኋል ማለት ነው። እንደ ክርስቲያን እኮ አይደለም አንተም ትሪት የምታረግ ልክ እፎይ ሙስሊምን ትሪት በሚያደርግበት መንገድ ነው አንተም ከሙስሊም ባልተለየ እኔን የምታየኝ እንጂ አይ አንተ ከሙስሊም ትሻላለህ እያልከኝ ነው። እኔ አይደለም ለአንተ እኔ ከሙስሊም አልሻልም እኮ። እፎይ ሙስሊሞችን በመጽሐፍ ቅዱስ ነው የሚሞግታቸው። ወንድሜ ምን ስማ፣ እኔ እንደ ሙስሊም ነው አንተ የምታየኝ እኮ አልኩ። ሙስሊሞችን በቁርአን ነው የሚሞግታቸው። ለኛ ገድል የቁርአን ያህል ነው የምናየው እኛ። ለኛ ገድል ቁርአን ነው። አይወላ አሁን አንተ ገድል ላይ አፍን ትከፍተዋለህ እንጂ አፍን መክፈትን ክፈተው ችግር የለውም። ሁሌም የምትከፍተው መክፈት ነው እሱ ችግር የለውም። ግን እፎይ ሙስሊሞችን የሚወያያቸው በመጽሐፍ ቅዱስ ነው ወይ መልስልኝ። በቁርአንም በመጽሐፍ ቅዱስ ነው የሚወያያቸው በሁለቱ ተሳስቻለሁ እኮ መጽሐፍ ቅዱስ በቁርአንም በመጽሐፍ ቅዱስ ምን የሚዋያቸው የጠየቀኝ ምላሽ መልሻለሁ። በአክብሮት እየመለስኩ ነው ወንድሜ፣ በደንብ አዳምጠኝ ወዳጄ። አድምጠኝ። እኔ ጥያቄን በደንብ አልተረዳሁም። መጽሐፍ ቅዱስ ጥያቄ ምን ይላል መሰለህ? ልድገመው፣ ተሳስተሃል በለኝ። እፎይ በመጽሐፍ ቅዱስ ነው ወይ የሚሞግታቸው ብለህ ጠየቀኝ። አዎ ብዬ መለስኩልህ። ሲደመር በቁርአን መልስን ከመለስኩ በኋላ ተጨማሪ መልስ ሰጠው። አዎ በመጽሐፍ ቅዱስ ይሞግታቸዋል ሲደመር በቁርአን። አድምጠኝ፣ ጨርሻለሁ። እሺ ሁለተኛ ጥያቄ ካለ ቀጥል። ቆይ መሰረት ኖርማሊ ቤዚካሊ የሚወያያቸው በቁርአን ነው የሚወያያቸው። እነሱ ግን አልፎ ቤዚካሊ ሲስተማቲካሊ ብሎ ነገር የለም። የጠየቀኝ ጥያቄ መልሼልሃለሁ። ልክ ነኝ ማለት ነው አይደለ? አልተሳሳትኩም። አረመኝ ወዳጅ፣ ተሳስቼ ከሆነ አረመኝ። እንማማር ነኝ እናንተ። አሁን መበሻሸቅ የለም። በመጽሐፍ ቅዱስ ይሞግታቸዋል አይሞግታቸውም? የተሳሳትከበትን ልንገርህ ወዳጄ። እሺ ቆይ እቺን መልስልኝ። በመጽሐፍ ቅዱስ እፎይ ይሞግታቸዋል አይሞግታቸውም? አድምጠኛሽ ልመልስልህ። ሙስሊሞች የራሳቸውን ትምህርት ነው የቁርአኑን ትምህርት መሞገስ ሲያቅታቸው መጽሐፍ ቅዱስ ሳይገባቸው ቀርቶ መጽሐፍ ቅዱስ ሳይጠይቁ መጽሐፍ ቅዱስን ያብራራላቸዋል። በምን እንደ ክርስቲያን ሆነው ያብራራላቸዋል። ግን ልክ ግን በቁርአን ግን ቁርአን እንዲህ ይላል፣ ቁርአን ስተት ነው እንዲህ ይላል እያለ ራሳቸውን እዛው በራሳቸው መጽሐፍ ነው የሚሞግታቸው። እሺ እፎይ ሙስሊሞችን በምንና በምን መጽሐፍ ነው የሚሞግታቸው? እስኪ አንተ ደግሞ ለአንተ እድሉ ልስጥህ። በስንት መጽሐፍ ነው? በቁርአን ነው የሚሞግታቸው። እነሱ ግን ጥያቄ ይሞግታቸዋል። እነሱ እኮ ክርስቲያን ሆኖ አይደለም መጽሐፍ በቃ አንተ መመለስ ካልፈለክ ምን አድርገን እንያዘው መሰለ? አዱናክ መመለስ አልፈለግም ብለን እውነቱን ግን ልናገረው። ከስር ያላችሁ ሁላችሁም አድምጡ። ሙስሊሞችን በመጽሐፍ ቅዱስም በቁርአንም ነው የሚሞግታቸው። ኦኬ እኔም አንተም በመጽሐፍ ቅዱስም በገድልም ነው የሚሞግት። ቁርአንን ይቀበለዋል እፎይ አይቀበለውም? እኔ ገድል ይቀበለዋለሁ አልቀበለውም? ለእፎይ የተሰጠው መብት ለዳጊ መሰጠቱ ፌር ነው። ታያስካው ምን ታደርገኛለህ? ሙስሊሞች ክርስቲያን ናቸው እንዴ? ሙስሊም ክርስቲያን ነው የሚል አልወጣኝም እኮ ወንድሜ። እኔ እኮ አንተን እንደ ክርስቲያን ላይ እንደዛ እኮ ያልጋለው አንተ ብለህ እኔ ክርስቲያን እኮ አይደለም ወዳጄ። እኔም ለአንተ ክርስቲያን አይደለም፣ አንተ ብለህ እኔ ክርስቲያን አይደለም። እኔ አሁን አንተ ቆይ እኔ ወዳጄ ስማኝ፣ የጠየቀኝ ጥያቄ በአግባቡ ልመልስልህ። ሙስሊሞች ክርስቲያን ናቸው ወይ አልከኝ። ይሄ እኮ ትክክለኛ ጥያቄ ነው። አይደሉም፣ አንተም አይደለም። ስለዚህ ለእኔ አንተ እንደ ሙስሊም ነህ። አሁን አንተ ፓትርያርክ በሙስሊም የተሾመ ቆይ ሰማኝ፣ ፓትርያርክ በሙስሊም የተሾመ ቅዳሴ ላይ አንዴ ወዳጅ ከጠየቀኝ ማስበለስ ጥያቄ ልጠይቅህ በለኝ። አዱናክ እኮ እንደሱ በለኝ፣ ችግር የለውም። ጮት ሆነ አይደለም ወዳጅ እሱ እኮ ሆቶ ነው እያወራ ያለው። አይ ሆቶ እንጂ ስለማወራል ጊዜ ስለሌለኝ ነው። ስራ አቋርጬ ስለሆነ ይቅርታ አዱናክ። ከሆት ኮንኩብ በጣም ይቅርታ። ወይ ሌላ ሰው እሺ አዱናክ ይቅርታ። ሆት ኮንኩኝ በጣም ይቅርታ የጠየኩኝ ነው። ሆት ኮንኩኝ ቸኩዬ ስለሆነ ቶሎ ማውራት ስላለብኝ ነው። እሺ ድምጼ ልቀነስ ስላድርግ መቼም ከጩኸት እንዳይመስል። ኦኬ የጠየቀኝ ጥያቄ ለምን ሙስሊሞች ክርስቲያን ናቸው ወይ አልከኝ። ይሄ በጣም እንኳን አሪፍ ጥያቄ ነው። የምጠይቀው ጥያቄዎች ባይ ዘ ወይ ሁሉም ተገቢ ናቸው። እኔ ምንም ኦፌንድ ያደረገኝ ነገር የለም። ሙስሊሞች ክርስቲያን አይደሉም።
እሺ አንድ መለስኩኝ። አንተም ለኔ ክርስቲያን አይደለም። እሺ እኔ ደግሞ ለአንተ ክርስቲያን አይደለሁም። ፌር እኮ ነው። እኔ አሁን እንደሰደብከኝ አይደለም የሚሰማኝ። እኔን እንደ ሙስሊም ብታይ በቃ እውነትህን ነው። ትምህርቴን ልምዴ ምናምን ስታየው እንደዛ ተሰምተዋል፣ እንደዛ ተገንዝበሃል። ለኔ እንደናከኝ አይደለም የሚታየኝ። ትምህርትህን ከራስህ ተነስተህ ስታይ ይሄ ልጅ ከሙስሊም በምን ይለያል ብለህ የወሰንከው ውሳኔ አለ። አይ ሪስፔክት ዳት። አሁን ችግሩ ይሄ ስገለብጠው አንተን ያማሃል። እኔም አንተን እንደ ሙስሊም ነው የማይህ። እኔም አንተን ክርስቲያን አልልህም ስለ አንተም አትቆጣኝ። እኔ ስላልተቆጣው እስካሁን ፌር ነው ማለት ነው። ውይይቱም አግባብነት አለው። ገባ? ያንተንም ትችት ትቀበልና አንተም እኔ እንድትቀበል በትህትና ነገርኩ። ይሄን ነው። ደሴም ደግሞ እሱ የተሰጠው መብት አለ ወይ? እፎይ ምንድን የተሰጠው መብቶች? በማይቀበለው በሚንቀው በሚያጣጥለው ጥሎት በወጣው መጽሐፍ ይሞግታቸዋል። ኦኬ እኔ ፌር ነው ብዬ ነው የማስበው። እፎይ የሚያደርገው ነገር ባይዘው ተቃውሞ አይደለም፣ ልክ ነው፣ መብቱ ነው። ይሄ ልጅ ኦኬ በማይቀበለው መጽሐፍ መሞገት መብቱ ነው። እቺው መብት ግን ወደኛ ስትገለበጥ ግን ኤክስ ትደረጋለች። ኖ እኛም እንደ ሙስሊም የምናያቸውን ሰዎች በመጽሐፋቸው የመሞገት መብት አለን። አንተም መብት አለ። ባይ ዘ ወይ አንተም ከፈለክ የሆነ ፓስተር የጻፈው ይሄ መጽሐፍ ልክ ነው ወይ ብለህ አምጣ። ገድል ካለ ድርሳን ካለ አምጣና ይሄስ ወንጌል ነው ዳጊ። እሺ ወዳጅ፣ እሺ ሚውት ላድርግልህ። እሺ ወዳጅ ቀጥል። ልዩነቱን ልንገርህ። በቃ አሁን ግልጽ ላድርግልህ በደንብ። አንተ መጽሐፍ ቅዱስን ትቀበላለህ፣ እኔም መጽሐፍ ቅዱስን እቀበላለሁ። ስለዚህ እኔና አንተ የምንነጋገር የምንችለው በመጽሐፍ ቅዱስ ነው። ወይራስ ግን ሙስሊሞች ጋር ስትሄድ ግን እፎይ የሙስሊሞችን መጽሐፍ ያውቀዋል፣ አይቀበለውም። ውሸት መሆኑን ያውቃል። ምክንያቱም ከሆነ በጊዜ በፊት ይቀበለው ነበር፣ አሁን ግን አይቀበለውም። ስለዚህ ያን ውሸት ለማጋለጥ ከሙስሊሞች ጋር ይወያያል። ሙስሊሞች መጽሐፍ ቅዱስን አይቀበሉም፣ ግን ቁርአንን ግን ይቀበላሉ። በቁርአን ይሞግታቸዋል። ቁርአን ላይ ለሚያነሱት ጥያቄ እውነት ቁርአን ትክክል ነው ብሎ ሲናገሩ እሱ ደግሞ ትክክል አይደለም ብሎ በራሱ እውቀት ይሞግታቸዋል። ስለ ቁርአን በሚያውቀው እውቀት ማለት ነው። አሁን ልዩነቱን በደንብ ተመልከት። አይ ልጅነት የለም አዱናቲ፣ በጣም ይቅርታ እዚህ ጋር ተሸውዳል። አንተ መጽሐፍ ቅዱስን አትቀበል፣ እኔ እንጂ አንተ አትቀበል። አልጨረስኩም። እሺ ግን አንተ እንጂ እኔ መጽሐፍ ቅዱስ እኔ እንጂ አንተ አትቀበል መጽሐፍ ቅዱስን። ባይ ዘ ዌይ ቆይ ችግር የለውም። እንደማንቀበል እኮ እንተያያለን እኮ ችግር የለውም እኮ መታየት ስላለብን እኮ ነው እያወራን ያለ ነው አይደለ? ቀጥልሽ። ቆይ አድምጠኛ ወንድሜ አድምጠኛ። አንተ መጽሐፍ ቅዱስን ትቀበላለህ፣ እኔ አሁን ትቀበላለህ ብዬ አምናለሁ። ለምሳሌ የምትቀበል ከሆነ መጽሐፍ ቅዱስ ምን እንደሚል እናወራና እሱን እንታያለን። ችግር የለውም። እኔ መጽሐፍ ቅዱስ እንቀበላለሁ። እኔ እናንተ መወያየት ያለብን በመጽሐፍ ቅዱስ ነው። በቃ አለቀ እንጂ አንተ በማታምንበት መጽሐፍ አምጥተህ እንዲህ ነው ብትለኝ፣ ባንተረዳው መጽሐፍ እንዲህ ነው፣ እሺ በማትረዳኝ መጽሐፍ እንዲህ ነው ብትለኝ፣ እኔ ለእኔ አሁን ይሄ ጉንጭ አልፋ ነው የሚሆነው። ምክንያቱስ የምትቀበለውን ነገር አንተ የምትስማማበት ነገር እያለ ለምንድን ነው የማትስማማበት ነገር ላይ ጊዜ የምታጠፋው? አሁን የፎይ እዚህ ጋር ሊመጣ አይችልም። ገብቶሃል አይደል? አሁን አባባሌ ነው። ገብቶሃል አይደል? አሁን ገባኝ። ይቀጥል። ምን አልከኝ መሰለህ? ከተሳሳትኩ አላልኩም ካልከኝ ታርመኛለህ በኋላ ላይ። ምን አልከ መሰለህ? እኔ እናንተ መጽሐፍ ቅዱስን ስለምንቀበል በመጽሐፍ ቅዱስ እንወያያለን፣ ሙስሊሞች እኮ መጽሐፍ ቅዱስ አይቀበሉም አልከኝ። እኔ ቅድምም በትህትና ነው የተናገርኩት እያለሁ አንተም እንደኔ እንደምናገረው ብትለኝ እንደ ስድብ አለው። እኔ አንተን ከሙስሊም ለይቼ አላየህም፣ አንተም እኔን ከሙስሊም ለይተህ አለማየትህ ፌር ነው። እስካሁን የተሰዳደብን አይደለም ማለት ነው። ኦኬ ፌር ነው። እኔ አንተን እንደ ሙስሊም እያየሁህ መጽሐፍ ቅዱስ ተቀበላለህ ብዬ ማመን ይመስላል? ወይ ወዳጅ አዱናት፣ ያሁን አቋረጥከኝ የኔ ጌታ። አንዴ ፕሊስ፣ በእናት በጣም ይቅርታ ካረዘምኩ፣ ባይሆን አሳጥረው ትለኛለህ። አንዴ ልጨርስ ሐሳቤ። አሁን መድገም ሊኖርብኝ ነው፣ ምክንያቱም ሐሳቤን እንዳታስጠፋኝ። ምን አልክ መሰለህ? እኔ እናንተ መጽሐፍ ቅዱስ ስለምንቀበል አልከኝ። እኔ እናንተ በመጽሐፍ ቅዱስ ማውራት እንችላለን አልከኝ። እኔ አንተ አዱናክ መጽሐፍ ቅዱስ ትቀበላለህ ብዬ እኔ እኮ አላምንም። ለምን መሰለህ? እንደ ሙስሊም ነው ማየህ። እንዴት እንደ ሙስሊም እያየሁህ በዚህ በኩል ደግሞ መጽሐፍ ቅዱስ ትቀበላለህ ብዬ እንዴት እላለሁ? አንተ እኔ እንደ መጽሐፍ ቅዱስ እንደምቀበል ብታየኝ ፌር ነው። ምክንያቱም ቃል በቃል የተጻፉትን ሁሉ ማመን ሰው ነኝ። እመን ሲል አምናለሁ፣ ተጠመቅ ሲል እጠመቃለሁ፣ ጌታ እራትን ውሰድ ሲል ወስዳለሁኝ፣ መልካም ስራ አርግ ሲል መልካም ስራ ሰራለሁኝ፣ ስለ ጌታ መምጣት እናገራለሁ፣ ሞቱና ትንሣኤውን አውጃለሁ። የተጻፈ ነገር እንዳልተጻፈ አክት አላደርግም እኔ። ወይም ደግሞ በዚህ በኩል የተጻፈ ይዤ የተጻፈውን ሙሉ ለሙሉ የሚያፈርስ አትግደል የሚልን ቃል ይዤ መጽሐፍ ቅዱስ ይዤ በዚህ በኩል ደግሞ ግደል የሚል ገደል የለም እኔ ቤት። ሶፋር እኔ ሴፍ ነኝ። እኔን እንደ ክርስቲያን ብታየኝ፣ ከፈለክ ሐሳብን ቀይረ፣ ከፈለክ ደግሞ አንተ እኮ መጽሐፍ ቅዱስን ስለምትቀበል ብለህ ትሪት ብታደርገኝ ፌር ነው ለእኔ ሲሆን። እንግዲህ አደላ ካልከኝ በራስህ ተራ ትነግረኛለህ። አንተን ግን እንደ ሙስሊም እያየሁህ መጽሐፍ ቅዱስ ትቀበላለህ ብዬ አላምንም። እኔ ከኦርቶዶክስን ሳዋራ መጽሐፍ ቅዱስን አልቀበል እያሉኝ ተቸግሬ ነው የማወራ። ይሄ አውት ኦፍ ቶፒክ ይመስላችኋል እንጂ ከስር ላላችሁ እንዲገባችሁ እንዲህ አይነት ቤካ ሊሄድበት ያለውን ሐሳብ እንዳይሄድ፣ ሌሎች ወንድሞች የሚሄዱበትን አካሄድ እንዳይሄዱ ሊገቷቸው የሚፈልጉት መብታቸውን በመንጠቅ ነው።
እሺ ይንጠቁ፣ ችግር የለም። ያንን መብት ግን ለወንድሞቻቸው አይስጡ። ያንን መብት በቃ በሰው መጽሐፍ ማውራት ከተከለከለ ለሁሉም ይከልከል። የሉተር መጽሐፍን ለሚያነሳው አኬ የሚከልከል፣ የገድላትን ለሚያነሳው ዳጊ ይከልከል፣ የሙስሊምን ቁርአን ለሚያነሳው ይከልከል። ፌር እናድርገው ነው። ስለዚህ እሱ ቁርአንና መጽሐፍ ቅዱስ ይዞ ማውራት ከቻለ እኔም መጽሐፍ ቅዱስና ገድል አንስቼ ማውራት እችላለሁ። ጭራሽ እኔን ሰፖርት የሚያደርገኝ ነገር አለ። ምን? አረ ገድል መጽሐፍ ቅዱስ ነው ተብሏል። አንተ ቤት መጽሐፍ ቅዱስ ገድል ነው፣ ገድል መጽሐፍ ቅዱስ ነው። ኢንተርቼንጀብሊ መጠቀም ትችላለህ። የፈለግከውን ገድል ፒክ አድርገህ ይሄ እኮ መጽሐፍ ቅዱስ ነው ማለት ትችላለህ። በአንተ ቤት ከፈለግ መረጃ አምጣ ብለህ ሞግተኝ። ቴንክ ዩ ወዳጅ። ያ አሁን ወደ ጉዳያችን ስንገባ እንደዚህ ነው። በነገራችን ላይ ወንድማችን፣ ስለዚህ አንተ የምታምንበትን እምነት ነው የምትቀበለውን ጉዳይ ነው አንስቼ የምጠይቅህ። እኛ ከምናምነው አንድ ከሚያደርገን ከክርስቶስ ትምህርት ደግሞ አንተ እንደ ጌታ ትምህርት እሺ ስማኝ እኔ ወንድም፣ አንተ ቅድም ምን ብለኛል መሰለህ? ታምረ ማርያም ከመጽሐፍ ቅዱስ ከክርስቶስ ትምህርት የሚጋጭ አይደለም፣ ተመሳሳይ ነው ማለት የሚጣረስ ሀሳብ የለውም። ስለዚህ እቀበለዋለሁ ብለህ ስላልክ አንተ ከምትቀበለው መጽሐፍ ነው የምጠይቅህ። ቅድም ክርስቶስ ኢየሱስን ማመን ማለት ቃሉን ማመንና ቃሉን መቀበል ነው ብለህ ስላልከኝ ከቃሉ ታሳየኛለህ ማለት ነው። ከየት ካልከኝ ከክርስቶስ ትምህርት። እሺ በቤተክርስቲያናችሁ ማርያም የኃጢአት መድኃኒት እንደሆነች ይታመናል። የትኛው ሐዋርያ ነው ማርያም የኃጢአት መድኃኒት እንደሆነች በማርያም በኩል የኃጢአት ስርየት እንደሚገኝ ያስተማረ ማስረጃ ካለ? እሺ እኔ ጥያቄውን ምን ብዬ መሰለህ መልስልህ። አሁንም ቅድም የተነጋገርነው ነገር ወደ ኋላ መለስኩ። የቤተክርስቲያናችን አዋልድ መጽሐፍት የሚፈቱት ቆይ እንደ ቤተክርስቲያን ቆይ አድምጠኛ ብራዘር አይሰማም ድምፅ በጣም ነው የሚሰማው ብራዘር። አንተ እንደሚሰማው ምናምናም እያልክ እንታት ፈልግ ግልጽ ነው። አሁን ወደ ጉዳይ ለምንድን ነው የምትፈራው? በመጽሐፍ ቅዱስ ተቀበለው ስለሆነ በመጽሐፍ ቅዱስ ብራዘር እንወያይ። በመጽሐፍ ቅዱስ በመጽሐፍ ቅዱስ እንወያይ። በመጽሐፍ ቅዱስ በመጽሐፍ ቅዱስ ተወያያለህ ወንድም፣ ተወያያለህ። መጽሐፍ ቅዱስ አስጥልህ ነበረ፣ ጭራሽ ትጥለው ነበረ። የኔ ወንድም ማስረጃ የለም። ታምረ ማርያም ማለት ከቤተ ክርስቲያን ኦኬ ከክርስቶስ ትምህርት ውጪ ነው ብለህ ነው የምታምነው? ትወያያለህ አትወያይም? በመጽሐፍ ቅዱስ ትወያያለህ አትወያይም? አያገባም። እሱ አያገባም። በመጽሐፍ ቅዱስ ትወያያለህ አትወያይም? በመጽሐፍ ቅዱስ ትወያያለህ አትወያይም? እሺ ስማኝ ወንድሞቻችሁ እንግዲህ አይ ወይም ቢ ይሄን ታምረ ማርያም ስማ፣ አንድ ጊዜ ሚታር እንግዲህ ይህ ሰው ታምረ ማርያምን አልቀበልም እያለ ነው ማለት ነው። ያ ማለት ምንድን ነው? በታምረ ማርያም ውስጥ ያለው ክርስቶስ ትምህርት አንተ ነው ያልከው። አልወጣኝም እኔ ሚዩት አድርግ። አልወጣኝም ካልክ ፖለቲካ አልቀበልም ካልክ ሚዩት አድርግ። አልቀበልም ካልክ በቃ እቀበላለሁ ካልክ ማስረጃ የምታመጣው ልብና አድርጌ ነው የምቀበለው። ይሄ ወንድማችሁ አንዱ ዓለም ኦርቶዶክሳዊ ወንድማችሁ ታምረ ማርያምን አልቀበልም ማለት ታምረ ማርያም ከክርስቶስ ትምህርት የወጣ ነው፣ ከክርስቶስ ትምህርት ጋር የሚጣረስ ነው። ስለዚህ አልቀበልም ብሏል። ልብና አድርጌ እቀበለዋለሁ። እሺ እቀበላለሁ ብለህ አሁን ተው፣ አሁን ስለዚህ በቃ ፋይን ትቀበላለህ። መረበሽ አይቻልም። አረብሽም ለሚዩት ታደርገኛለህ። ሚዩት አታርገኝ። እሺ ወደ ጉዳይ ትቀበላለህ። በቃ አለቀ። በቤተክርስቲያናችሁ በታምረ ማርያም የኃጥአን መድኃኒት እንደሆነች ይታመናል። ማርያም የኃጥአን መድኃኒት ናት ብለህ የምታምን ከሆነ ማርያም የኃጥአን መድኃኒት እንደሆነች ከመጽሐፍ ቅዱስ ማስረጃ ወዲህ በቃ አያገባህም። ስለ ታምረ ማርያም ስለማያገባ ከአንተ ጋር በታምረ ማርያም ማውራት አላወራም። በመጽሐፍ ቅዱስ የምታወራ ከሆነ አናውራ። በቃ ኦርቶዶክስ ስትሆን ትመጣለህ። ውረድ። ኦርቶዶክስ ስትሆን ትመጣለህ። ብራዘር ኦርቶዶክስ ስትሆን ትመጣለህ። ስለሚያገባኝ መስሎኝ ብራዘርዬ። ኦርቶዶክስ ሆነና እቀበላለሁ ትላለህ፣ ደግሞ አያገባም ትላለህ። ክርስቶስን ማመን ማለት ቃሉን መቀበልና እሺ ቃሉን ማመን ማለት ነው፣ ወይ ደግሞ ቃሉን ማመን እና መቀበል ማለት ነው ብለህ ካልከኝ ከክርስቶስ ትምህርት ይህንን ትምህርት ታሳኛለህ ማለት ነው። ከሐዋርያቱ ትምህርት ይህን ትምህርት ታሳኛለህ ማለት ነው። አለቀ። ለዚህ ነው በክርስቶስ ትምህርት የሌለ ማለት ልዩ ወንጌል ለምንለው ማለት ነው።
የትኛውም ሐዋርያ ማርያም የሚያስቅ ነገር ልንገርህ ቤካይ የሚያስቅ ነገር ነው። በገድል ስትጨምቃቸው ይሄ እኮ ያንተ አይደለም ምን አገባ ይለዋል ከጨመካቸው። እሺ ብለህ በመጽሐፍ ቅዱስ ደግሞ በጣም ከጨመካቸው ምን መጽሐፍ ቅዱስን እኛ አይደል ይሰጣል ይለዋል። ገባ? ሁለቱንም ካንተ ይነጥቀዋል። ገድሉንም ይነጥቀዋል፣ መጽሐፍ ቅዱስንም ይነጥቀዋል። ገባ? አንዱን ተውልን እንጂ እንዴት ያለ ነገር ነው። እኔ ኦርቶዶክስ አይደለሁ። እኔ ወንጌላማኝ ጴንጤ ነኝ። ጴንጤ ደግሞ የሚያምነው የእግዚአብሔርን ቃል መጽሐፍ ቅዱስ ብቻ ብሎ ነው። መጽሐፍ ቅዱስ ብቻ ብሎ ዳጊ ነገ መጽሐፍ ጽፎ ሊመጣ ይችላል። ዳጊ ጽፎ መጠማት የዳጊን መጽሐፍ ሙሉ ለሙሉ እቀበላለሁ ማለት አይደለም። እንደ እግዚአብሔር ቃል ያለውን ትክክለኛው ነገር እቀበላለሁ፣ ሌላውን ደግሞ በቃ ጥለዋለሁ ማለት ነው። አለቅ። ለምን ሲባል በዚህ በእግዚአብሔር ቃል በመጽሐፍ ቅዱስ ስልጣን ስለምናመን አለቅ። ኢየሱስ ጌታ ነው። እሺ ቀጥተኛ ሃይማኖት እንትን ግሎሪዬ አስገባልኝ እስኪ ቼክ እያደረክ አባ። ሌሎችም ሞዴሬተሮች እነ ሄዊ ዛሬ የሉም። እዚህ ያላቸው ወንድሞቼ እህቶቼ ደግሞ ፕሊስ ኮፕሊንክ አድርጉልኝ፣ ኮፕሊንክ አድርጉልኝ። እግዚአብሔር ይመስገን። መምህር እንዴት ኖት መምህር? እግዚአብሔር ይመስገን ደህና ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? እንዴት መምህር አሉኝ? ከምን አውቀው ነው? መጀመሪያ ታዲያ እኔ እኮ የሚያውቁ ይመስሎኝ ነው። አይ እንትን ኮሌጅ በጥሷል ይመስለኝ። ኮሌጅ የበጠሱበት ምልክት አለ እንዴ? ኮሌጅማ አይደለም አዲስ አበባ ዩኒቨርሲቲ ነው። እንዴት አታሳንሰው እንጂ ማስተርስ እኮ ነው። እንዴት ታው በህግ አምላክ ማስተርስ ነው የበጠሱት። እንዴት ኮሌጅ ትለኛለህ? ኮሌጅ ዲፕሎማ ግን አንድ አስተያየት ልንገራችሁ፣ አካዳሚካል አንድ አስተያየት ልንገራችሁ፣ አስተያየት የምትቀበሉ ከሆነ ቢፎር ዲቤት ማለት ነው። ከዲቤቱ ትንሽ ይቅርብንና ጉዳዩ ላይ እንግባ። አይ ኖ አስተያየት ምንድን ነው? ሚዩት ሰው አይደረግም። አሁን እኔ ሚዩት ነኝ እዚህ ላይ ያደረገው እርሱ አይመስሉኝም። ሌላ ሞዴሬተር የሰጡት አለ መሰለኝ። አንደኛ ስጡን ለጋራ እናድርገው ነው ያልሁኝ። ሁለተኛ ሚውት በማድረግ ሶሉሽን የለም። ሶስተኛ ደግሞ ስትከራከሩ ቅድም ዳጊ ሲገባ አስታራቂ ነበር ያለ። አስታራቂ ሰውን በዚህ ተብሎ ለሁለቶች ነበር የሚሰጠው። እንግዲህ ቲክቶክ ብዙ ጊዜያችን ነው እንገባለን ብዙ ቤት። በተለይ እርሶ የቤቱ ባለቤት ሎት ቤካ ከሆነ ዳጊ አስታራቂ ሽምግልና ከገባ በሉ ሁለታችሁ ቀጥሉ ሰጥቶ ነበር የሚከደው። እንደዛ ነበር ነው የማውቀው እንጂ አንዱን ሰው እኮ ብቻውን ስትሉት አንደኛ ሰው ነው እውነት ቢይዝም ባይይዝም ኦቨር ቴንሽን ይሆንበታል፣ እንትን ይጨናነቃል፣ ስትረስፉል ይሆናል። ሰው ነው ኮምፒውተር እንኳን ራሱ ይጨናነቃል። እሺ መምህር እናመሰግናለን። ሌላ ነገር ነው ምን አለው መሰሎት እንደው ለእርሱ እንደዚህ አይነገርም እንጂ ሁለት ሰው እያወራ ያለ በማለት ደግሞ ሚዩት ተከፍቶ አይገባም። እሱም ልክ አይደለም። ይሄ ቤት ደግሞ የኔ አይደለም የዳጊ ቤት ነው። እኔ እዚህ ሆኜ እንትን ብለው በዳጊ ተወክዬ ነው የምሰራው የምናገለግለው እና ቤቱ የዳጊ ነው የኔ አይደለም መምህር። ስለዚህ ዳጊ በፈለገው ጊዜ በፈለገው ሰዓት ደቂቃ ገብቶ ሀሳብ መስጠት ከኔ ተቀብሎ መወያየት ይችላል። ሙሉ መብት አለው። ይሄ ነው። ተባረኩ። እግዚአብሔር ያክብሮት። ሼርና ኮፕሊንኩን አጣድፉልኝ። መወዳቸው ቤተሰቦቼ እግዚአብሔር ይባርካችሁ። ቴዳዬ እኔ ወንድም ቢዚ ካሉ ኤኒታይም መግባት ትችላለህ። እንወድሃለን። እሺ ከየት ቤተ እምነት ኖት መምህር? ቀጥተኛ እያወሩ ከሆነ ሚዩት ኖት። እያወሩ ከሆነ ቀጥተኛ። እሺ ቀጥተኛ ሃይማኖት ከነ ሙሉ ስሙት ልጥረውት። እሺ ቀጥተኛ ሃይማኖት የሉ መሰለኝ አሉ። አረ ዲስኮኔክት። እሺ ተመልሶ ይግቡ። እሺ አብቲ ሰላም ላንተ ይሁን። ሰላም እንደምን አመሽ? እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ ይመስገን፣ ሁሉ ሰላም እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ ወንድማችን። እንኳን ደህና ቆያችሁ። እንዴት ናችሁ? አለን።
እሺ ግሎሪ አለ ትቀበለዋለህ? ግሎሪ አለ ወይ ቢከይ ትቀበለዋለህ አለ? እሺ ልቀበለው፣ ግን ወጣ ገባ እልብሃለሁ እንጂ የሚረብሽ ድምፅ ካለ ማንን ነበር? አልሰማሁትም ነበር። ከማን ጋር? አብቲ እሺ ሰላም ብያለሁ ዳጊ። ሰማለሁ። ሰላም አቢቲ ወይ ድምፅህን ትንሽ ድምፅህን ጠጋ አድርገውና። እሺ እንኳን ደህና መጣ። የተለጠፈውን ርዕስ አይተዋል? መዳን በማን በኢየሱስ ወይስ በሚስጥራት ይላል? በየትኛው ብለህ ታምናለህ? በኢየሱስ ብዬ አምናለሁ። በኢየሱስ ብቻ ብለህ ታምናለህ? አንተ በኢየሱስ ብቻ ብለህ ነው ያመንከው? አዎ በኢየሱስ ብቻ ብዬ ነው ያመንከው። ኦኬ መቼውን ያ ቀን እንደው በጊዜ የምታውቀው ከሆነ? አሁን ቅርብ ሰዓት ነው ያወቅኩት። ማለት ማለቴ መቼ ነው? አንተ የዳንክበትን ጊዜ እንድትነግረኝ እኮ ነው። እኔ የዳንኩበት የተጠመቅኩ ጊዜ ነው። መቼ ነበር? በኢየሱስ አምኜ እኮ መቼ ነበር ቀኑ? ያው እንደው ጊዜው የምታስታውሰው ከሆነ በልጅነት። አሁን እኔ በተጠይቀኝ አሁን በ13 ዓመቴ ብዬ እነግርሃለሁ። ልክ እንዲያው አንተ የምታስታውሰውን ጊዜ ምናልባት እኔ በ7 ዓመቴ አካባቢ በ8 በ8 ዓመት ነበር የተጠመቀው። ሙስሊም ነበሩ እናትና አባቴ። ኦኬ እናትና አባትህ። የኦርቶዶክስ አስተምሮ ግን እንደዛ አይነት አስተምሮ ነው ያላት? ምን አይነት? በ7 ዓመት ድረስ አንድ ሰው ሳይጠመቅ መቆየት ይችላል? አንተ ከሌላ ጋር ስለመጣ ነው። ሌላው ግን ቢሆን ከሌላ ቦታ ነው የሚመጣው። በስንት ዓመቱ ነበር የሚጠመቀው? ወይ በስንት ወር በስንት ቀኑ ነበር የሚጠመቀው? በ40 ቀኑ ይላል ለወንድ፣ የሴት 80 ቀን። ስለዚህ በ80 ቀን ተጠምቆ ነው የሚድነው እያልከኝ ነው? ሴት በ80 ቀን ወንድ በ40 ቀን። እሺ ስለዚህ በ80 ቀን ወይ በ40 ቀን ተጠምቆ ይድናል እያልከኝ ነው? ሚስጥራት ማለት ምን ምንድን ነበሩ? ጥምቀትን ያካትታል? 7 አዕማደ ሚስጥራት። እሺ ችግር የለውም። እናንተ ጋር ከዛም በላይ ነው ያሉት። ግን 7ቱን በላቸውና ሚስጥራት ውስጥ ጥምቀትም አለበት አይደል? ስለዚህ በጥምቀት ነው በ40 ቀን ሄዳ ነው እያልከኝ ነው እኮ። ቅድም በኢየሱስ ነበር ያልከኝ። አሁን ግን ሚስጥራት ውስጥ ደግሞ መጣና አሁን በሚስጥራት ነው ምንድነው እያልከኝ ነው በ40 ቀን። እኔ አሁን የኔን ነው የነገርኩህ። የኔ እኔ ያንተን ኦርቶዶክስ ቤት የኔ የሚባል አስተምሮ የለማ። እሺ ምንድነው የምትለኝ? እሺ የቤተክርስቲያኗን አስተምሮ ስለሆነ መጠይቀህ የቤተክርስቲያኗ አስተምሮ በ40 ቀን ነው በጥምቀት አይደል ይዳናል ብላ የምታምነው? ስለዚህ ሚስጥራት ውስጥ ደግሞ ጥምቀት አለ እያልኩ ነው። ስለዚህ በኢየሱስ አይደለም የዳንከው፣ የዳናችሁት እያልኳችሁ ነው። በኢየሱስ ነው እንጂ በ30 ቀኑ በ30 ዓመቱ መጥቶ ተጠምቆልን ለማለት እናንተ የዕዳ ደብዳቤያችንን ለመፋቅ ኢየሱስ የተጠመቀልን እናንተ ነው? አዎ ለኛ ነው። እግዚአብሔር ይስጥልኝ። እሷን ክፍል አንድ ያውጣትና ኢየሱስ ለኛ ተጠመቀ የሚል ነገር እስቲ አንድ ያውጣና አሳየና። እንግለጠው። እሺ እንግዲህ ቤካ በማውጣት ተተባበረናል። ኢየሱስ ለኛ ተጠመቀ የሚለው ነው የምናየው ማለት ነው። እሺ የት ክፍል ላይ ይወጣል?
አይሰማም? ኧረ በደንብ ነው የምትሰማው። ምን ክፍል ላይ ይወጣልህ? የትኛው መጽሐፍ ላይ? አውጣ ነው ክፍሉን አውጣልን ያልነው። ምንድን ነው ነገሩ? ውጣ ነው እንደ ያልነው። ባለቤትን ተረከበኝ። እሺ ታብታብና ኮፕሊንክ አድርጉ። ተባረኩ። አይ ቲንክ ዘሪሁንም ወጣ። ዘሪሁን እንዳታስገቡት ሁለተኛ። በቃ ሰናይ ልከን እንዳናስገባ ፕራይቬት አድርጋል ስልክ ራዱ ነው። ዋይ ለምን ፕራይቬት እንዳደረግም አይገባኝም ማለት ነው። እሺ ሌላ ኦርቶዶክሳዊ ካለ አስገቡ። ኢቫና አስገቢ እንጂ ኦርቶዶክሳዊ ካለ አስገቢ። አረም ያለው ምንድነው ነገሩ? እናንተ ሰዎች ወዴት እያጠጋጋችሁ ነው? ይሄ ነገር ምን አላማረም? እመቤቴን እንዴ አንተ ኦርቶዶክሳዊ ነህ እንዴ? ሮያል ከሁለት መንፈስ ተጥቶ ነው ከሁለት ተጣው ብሎ ይሆናል። አይደለም ነው ስትፈልግ የራሱ ጉዳይ አልቀበልም፣ ገድላትን ድርሳናትን አልቀበልም፣ የራሱ ጉዳይ ትላለህ። የራሱ ጉዳይ ብለህ ደግሞ አልቀበልም ብለህ ኦርቶዶክስ መሆን አትችልም። ብራዘር ኦርቶዶክስ ከሆንክ ኦርቶዶክስ ነው ልትሆን የሚገባው። የራሱ ጉዳይ ብዬ አላውቅም፣ ግን አንተ በሙሉ አላፍርበትም ነው የምለው። እኔ አላፍርበትም። አሁን ለምሳሌ ድርሳናት ገድላት ምናምን አንብብ አታንብብ ብሎ የሚጨቃጨቀው ነገር አይመቸኝም። እስከተጠቀምንባቸው ድረስ አናፍርበትም። ፊኒሽድ። አሁን የቀደሙ ስለዚህ ትቀበላለህ? አዎ አላፍርበትም። በቃ ቤተክርስቲያኗ ይሄ የኛ አይደለም እስካላለች ድረስ አላፍርበትም። ላይምሮ ወይ ደግሞ የሚከብድ ከሆነ እጠይቃለሁ ወይ ደግሞ አልፈዋለሁ። መጀመሪያ ደረጃ ደግሞ እኛ ገድላትን ስናነብ አንውልም። ለእናንተ ሰጥተናል ገድልና ታምራት። እኛ ባይብል ማንበብ ጀምረናል። ያ ነው ልዩነት። እሺ ሮያል አንተ እዚህ ሆነና ለምሳሌ አንተ ገድል ሰዓትን ትቀበላለህ አይደለም? ማለት ነው። ላይምሮ የሚከብድ ከሆነ አልፈዋለሁ አይደለም። እቀበላለሁ ካልክማ ትቀበላለህ። ለምን እቀበላለሁ? ትርጉም የሚያስፈልገው ከሆነ ለአባቶች ትርጉም ጠይቃለሁ ምናምን። በቃ ይሄን ያክልም አያስጨንቀኝም። ገብቶሃል? እሺ ለምሳሌ ታምረ ማርያም ላይ ማርያም የዓለም ሁሉ ኃጢአት መድኃኒት እንደሆነች ይናገራል። የዓለም ሁሉ ኃጢአት መድኃኒት ማን ነው? መጽሐፍ እንደሚለው ክርስቶስ ነው። ግን ማርያም መድኃኒት የተባለችው ደግሞ ምክንያት አላት። አይ ምክንያቱም ከመጽሐፍ ውስጥ ተሰይ ለምሳሌ ከታምረ ማርያም ላይ የቅድሙን ግልጽ ነው። ግን ከዛ ደግሞ በጣም የሚከብደው ደግሞ እንደዚህ የሚል ነገር ደግሞ አለ። ምን አለ ብለህ ካልከኝ እንደዚህ ያለ እሺ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸነሰች የዓለም ሁሉ መድኃኒት የምትሆን ይላል። ስለዚህ ማርያም የዓለም ሁሉ መድኃኒት እንደሆነች ይናገራል። መድኃኒትን ወልዳልናለች። ኦኬ ሰዎችን የምታነጻ የዓለም ሁሉ መድኃኒት እንደሆነች በግልጽ ይናገራል። ስለዚህ አንተ የምታደርገው ከመጽሐፍ ቅዱስ ወይም ደግሞ ከሐዋርያት ትምህርት የትኛው ሐዋርያ ነው ማርያም የዓለም ሁሉ ኃጢአት መድኃኒት እንደሆነች የተናገረች? ያ ማለት ከክርስቶስ ውጭ ሌላም መድኃኒት አለ ማለት ነው። ሁለት መድኃኒት ሌላም 3 4 እያለ ማንሳት እንችላለን። ስለዚህ ከታምረ ማርያም እንኳን ማርያምን የዓለም መድኃኒት አድርገው ኦርቶዶክሶች ይቀበላሉ። አንተ ይህንን ታምንበታለህ? በደምብ ድብና አድርጌ ነው ማስረጃ ድብና አድርጌ ጎበዝ። በቃ እኛም እንድንቀበል የዓለም መድኃኒትን የወለደች የዓለም መድኃኒትን የወለደች ቀርቶ ፋርማሲ ፓራሲታሞል ብትገዛ መድኃኒት ብለን ነው የምትውጠው። ይሄ ምንም የሚያጨናንቅ እኔ ቀርቶ አይደለም ብራዚል። እኔ የምፈልገው ከመጽሐፍ ቅዱስ ማርያም የዓለም ሁሉ መድኃኒት እንደሆነች ማስረጃ ነው የምፈልገው። አለ ማስረጃ? ክርስቶስን ወልዳለች። ጽንስ ዮሐንስ በሆዷ ጽንስ ሆኖ እንኳን ሰላም ብሏታል። ገና ምንም ነገር ደም የሆነ ጽንስ ለእሷ ሰላምታ አቅርቧል።
በቃ ማስረጃ ነው ፈልገው ዘርዬ ማስረጃ ነው ፈልገው ገና ጽንሶኖ ሰላም ብሏታል ገና እንደዚህ ምናምን ብሎ ሰላም ብሏታል ምን አይቶ ይብና አንተ በምትፈልገው መንገድ ክርስቶስን መውለዱ አይበቃም ሌላ ምን ያስፈልጋል ክርስቶስን መውለዱ እሺ ክርስቶስን በመውለዷ የዓለም መድኃኒት ናት የሚል ከመጽሐፍ ቅዱስ ማስረጃ አምጣት አለ ምን ችግር አለ ሁሉ ነገር በመጽሐፍ ቅዱስ ማስረጃ ከሆነ እኔ ብጠይቅም አታመጣልኝ ብራዘርዬ እኔ ከማምነው እምነት አንድም ጠይቀኝ ማላመጣው ነገር የለም ስለዚህ አንተ የምታምነው እምነት ማርያም የዓለም መድኃኒት ስለሆነ የሚያስረዳን ኢቭን እንኳን ትምህርት የሚመስል ነገር ሐሳብ እንኳን ካለ ነገር ነው ለምሳሌ እናንተ ክርስቶስን እናምናለን ትላላችሁ ግን አንድም ቃሉን አትጠብቁ ያመነ ይጠመቀ ይድናል አለ እኛ ክርስቶስን አምነን የማንጠብቀው አንድም ቃል የለም ስማኝ እኛ ክርስቶስን አምነን አንድም የማንጠብቀው የማንቀበለው ቃል የለም እኛ የምንቀበለው የምናምነው ነገር አጠይቀን ቶፒኩን ሽፍት አታደርግም የኔ ወንድም ስማኝ እኔ አንድ ሰው ማርቆስ 16ን ጠቅሶ በማርቆስ 16 መሰረት ያመነና ጌዳነ ከጴንጤ ውጭ የለም በዚህ ምድር ላይ ከጴንጤ ውጭ የለም ጴንጤ ጭራሽ ጥምቀት ያውቃል ሃይማኖት ጴንጤ ጭራሽ ውሃ ከመፍራት የተነሳ ሻወር መግባቱን እጠራጠራል ወንድም ስማኝ ሮያ እንደዚህ አይነት ቀልድ ከሆነ ታች ሆነ ታብታብ አድርግ ብራዘር ቀልድ ከሆነ ያስከው ታች ታብታብ አድርግ እኔ ለቀልድ አይደል ነው የመጣሁት መቀለድ ከፈለኩኝ ቲቪ ከፍቼ ስፈልግ ያለውበት ሀገር በጣም ሌጀሪ የበዛበት ሀገር ነው እጄ ሪላክስ ያደረኩኝ ትላለህ ብራዘር እኛ ስሪ ያለ ነው ደብረ ማርቆስ ነው ልታል ስማኝሽ እኛ ከጴንጤ ውጪ ወይ ደግሞ ከወንጌል አማኝ ውጪ በክርስቶስ ትምህርት በሐዋርያቱ ትምህርት ያን ጠብቆ የዳነ የለም ብዬ አምናለሁ ስለዚህ እናንተ ማጠብቁት ብላ እንዳትለኝ አሁን የሚፈልገው ምንድን ነው መሰለኝ ወንድ አንተ ማርያም የዓለም ሁሉ ኃጢአት መድኃኒት እንደሆነች ስለምታመን ራይት ከመጽሐፍ ቅዱስ ማርያም የዓለም ሁሉ መድኃኒት የኃጢአት መድኃኒት እንደሆነች ማስረጃ አምጣ እያልኩ ወለደችልን ኃጢአታችን የሚደመሰውን ክርስቶስን ወለደችልን በመውለድ ከዚህ በላይ ምን አለ እሳት የሆነውን ክርስቶስን ወለደችልን በቃ ሌላ ምን ትፈልጋለህ እሺ ማርያም እሺ ማስረጃ በመውለድ የዓለም ሁሉ መድኃኒት እንደሆነች ሁሉ ነገር ማስረጃ ሁሉ ነገር ተጽፎ ለምሳሌ ከመጽሐፍ ቅዱስ በፊት በቃላት ነበረ ሐዋርያት የሚናገሩት ያንን የቃላት ጌታ ማስረጃ አምጣ እኮ ማርያም በመውለድ የዓለም ሁሉ ኃጢአት መድኃኒት እንደሆነች ማስረጃ አምጣ እሺ አንተ ደግሞ እሺ እኔ አመጣልሃለሁ አንተ ደግሞ ማስረጃ የምታመጣልኝ ማርያም ሞታለች አንተ ለምን እሺ ለማንኛውም አንተ አይ ቲንክ ብዙም እንትን አይደለም ሮያሊ ተው በቃ አንተ ቆይ ለእኔ አላንስም ለምን አሁን በደንብ እያነበብኩ ነው ማርያም ሞታለች የሚል መጽሐፍ ቅዱስ ላይ አንተ ቆይ ሮያሊ ሰላም ብያለሁ አንተ እኮ ጴንጤም ነህ ኦርቶዶክስም ነህ እውነት ብዙ ጊዜ የተለያዩ እንትኖች አሉና ኦር ከሚለው አይታ የመጀመሪያው ሁለት ፊደል ነው አንተ ሙሉን አይደለም ኦርቶዶክስ አይደለም አንተ ኦር ነህ ኦአር የሚለው ላይ ነህ ጴንጤ ኦር ኦርቶዶክስ ነህ አንተ ጴንጤ በሬንጃ ሙሉ ኦርቶዶክስ አይደለም ጴንጤ በሆን ራሱ እኔ ቤተሰቦቼ ይዘው ሆስፒታል ሊያስገቡኝ ነው ማድረጋቸው ጴንጤ በሆን ተናዝዤ ነው ማስቀመጠው ወረቀት ተሳስቼ ጴንጤ በሆን ማበዴ ነው ወቁ ነው ዕብራውያን ላይ ለሰው ልጆች አንድ ጊዜ ሞት ከዛም በኋላ ፍርድ ተመደቦባቸዋል ይላል ማርያም ሰው ናት ማርያም ከሰዎች በላይ ነች ሰው ብቻ አትባል ማርያም ከሰው በላይ ነች አዎ ኦኬ ማስረጃ አለ እንጂ ከኔ እናንተ እኩል ክርስቶስን ጌታን የወለደችን እናት ከኛ እኩል ታርጋ ትፈልጋለህ ስለዚህ እኛ እንረሳለን እንጂ እሷ አትረሳም አይደለ እኛ እንረሳለን እንጂ እሷ አትረሳም እሷ ከሰው በላይ ስለሆነች ከሰው በላይ ነች እኮ እኛ እንረሳለን እኛ ሰው ስለሆነ እንረሳለን እሷ ግን ሰው ስላልሆነች አትረሳም ነገርኩህ ከሰው በላይ ነች ከእግዚአብሔር እኮ ገባኝ እኮ ልክ ነው እኮ ከሰው በላይ ስለሆነች እሷ አትረሳም እኛ ግን ሰው ስለሆነ እንረሳለን አይደል ምኑ ነው ተንተን አድርግልኝ ብሪፍ አድርግልኝ ምኑንም በቃ የሚረሱ ነገሮችን ሁሉ እሷ አትረሳም እሷ ከሰው በላይ ስለሆነች እኛ ደግሞ ሰዎች ስለሆነ እኛ እንረሳለን አይደል ቤተ መቅደስ ጠፋባት ልትል ነው ክርስቶስም ነው
የጠየቅኩ መልስልኝ። ይህ የጀማሪ ጴንጤ እንትን ነው። ምንድን ነው የጀማሪ ጴንጤ ክርክር ነው። ልጇ ጠፍቶ ስለዚህ እግዚአብሔር ቃል አይደለም ማለት ነው አይደል? እግዚአብሔር ቃል አይደለም ማለት ነው አይደል? የምጠይቀህ ጥያቄ ቢሆንልህ ምንም ቢሆን እኮ የምጠይቀህ የተጻፈ እግዚአብሔር ቃልን አንስቼ ስጠይቀህ የጀማሪ የነባር የሚያስብል ነገር አለ? ኖ። አሁን ለምሳሌ ሰው ናት ማለት ነው። ስለዚህ አሁን ባነሳው ጥቅስ መሰረት ማርያም ኢየሱስን የሚያህል ልጅ ከልጆችም እንቁ የሆነ ልጅ ገባ ኢየሱስን የሚያህል ልጅ እንኳን ወደኋላ እንደቀረ የማታውቅ ሰው የሆነች በዛ ግን ብሌም ልትደረግ የማይገባት ልጅሽን ረሳሽ ተብላ ልትሰደብ የማይገባት። ስማኛ ቆይ ልንገርህ። አሁን ከቶፒክ ውጭ ነው። ዝም ብዬ ቦነስ ልስጥ ብዬ ነው። ቦነስ ነው። አሁን ከዛሬ ርዕሳችን ጋር አይሄድም። እንድትሰማኝ እንኳን ማስገደድ አልችልም፣ ግን ሳወራ ላይ አታውራ። እንድትሰማኝ ብሎ ማስገደድ ይሄ እንትን አምባገነንነት ነው። በተራ እናወራ እኮ በተራ እናወራለን፣ ግን ስማ እያልኩ ያስገድድኩ አይደለም። እኔ በማወራ ጊዜ አንተ ምን አድርግልኝ? ማይክህን ሚውት አድርግልኝ፣ ጆሮህንም ያዝልኝ። እንደዛ ማስገደድ አልችልም፣ መብት የለኝም። ግን እንዳልናገር ደግሞ አንተ መከልከል አትችልም። ስለዚህ ማርያም ከሰው በላይ የምትላት ሰው የሚሆነውን ሁሉ የሆነች የተወደደች ልጅሽን ረሳሽ ተብላ ማትሰደብ ማትንጓጠጥ እናት ነች። ቅድስት ብጽዕት የሆነች ነች። ገባ? እንደኛ ኖራ እንደኛ ተመላልሳ እንደ መለኮት አናወራም። ገባ አይደል? እንደኛ ሞትን ቀምሳለች። አዎ፣ ምክንያቱም የእግዚአብሔር ቃል እሷን ሰው ብሎ ስለነገረን ሰዎች ደግሞ አንድ ጊዜ እንደሚሞቱ ከዛም ፍርድ እንደተመደበባቸው እግዚአብሔር ቃል ይናገራል። ስለዚህ እኛ ሰው ናት ካላችሁን እንግዲህ ሰው የሆነ ደግሞ ይሞታል። መሞቷን ማን ነገረ? የት የተጻፈ? ማንም አልነገረኝም። የእግዚአብሔር ቃል ከተነጠቁ ሰዎች ውጭ ያሉ ሰዎች ሁሉ እንደሞቱ እግዚአብሔር ቃል ይነግረኛል። ካልተነጠቀ ያ ሰውዬ ሄኖክ ሆኖ ኤልያስ ሆኖ ካልተነጠቀ በስተቀረ ገባ? ሰው ከሆነ እሺ፣ የተጻፈ አሳየኝ ከሆነ ላሳያ። አዎ፣ መሞቷን አሳየኝ። ማርያም ብዬ ላሳይ? ማርያም ሞታለች የሚል ላሳይህ? ማርያም ሞታለች የሚለውን አሳየኝ። ኦኬ፣ ማርያም ሰው ነች? አልከኝ። ማርያም ሰው ነች ወይ? መጀመሪያ መሞቷን አሳየኝ፣ ከዛ ሰውቱን መላእክቱን እናወራለን። መሞቷን ለምን አሳያለሁ? ሰው ካልሆነች አትሞትም። ለምሳሌ መለኮት ከሆነች ስለ ሞቷ እንዴት እናገራለሁ? መለኮት ይሞታል የምል ሰው አይደለሁም እኔ። መጀመሪያ ስለማወራው ነገር ቢንግ ማወቅ አለብኝ። የዛን ነገር እንትኑ ንገረኝና ከዛ እነግርሃለሁ ምንነቱን። ገብርኤልና ሚካኤል አይደለችም። አዎ፣ ግን ማርያም ሞታለች። እኛ ነን እኮ የምንነግራችሁ እኮ ሰው ናት ወይ ነው ያልኩህ እኮ። በዚህም ላይ ደግሞ ጥያቄ ማንሳት ጀመራችሁ። እኛ ነን እኮ መሞቷን እንኳን የነገርናችሁ እኛ ነን። ምንም እኮ አታውቁትም እኮ እግዚአብሔር። ቆይ ሰው ናት ወይ ነው ያልኩህ እኮ። እናንተ ከነገራችሁ እናየዋለን። ስለዚህ እኔም አንተ የምታወራው ተመሳሳይ ነው። እናንተ ሞታለች እያላችሁ ነው። ቆይ ሮያልዬ፣ እናንተ ሞታለች እያላችሁ ነው፣ እኛም ሞታለች እያልን ነው። ስለዚህ ጴንጤ ጥሩ ነው ማለት ነው። እንደ ተጻፈው እያወራ ነው ጴንጤ ማለት ነው። አሁን እኮ እኛ የተለየ ነገር ያወራንና ያገኘን ነው የምትመስለው እኮ አንተ። ገባ? እኛም ሞታለች ከዛ ደግሞ አርጋለች። ይሄን ነገር አሁን ነግራችሁ እንደተቀበላችሁ ማድረጓንም ስነግራችሁ ግን የመጽሐፍ ቅዱሳዊ ነገር አላወራሁም ማለት ነው። እኔ እስካሁን ድረስ ጥሩ ነኝ ማለት ነው። ገባ አይደል? ማርያም ሞታለች ስል እኔ ትክክል ነው። አንተ ነገርከኝም አልነገርከኝም እኔ የተናገርኩት ነገር ግን ልክ ነው። ኦኬ። ስለዚህ ስሳሳት ነው አንተ እኔን ኢንተራፕት ማድረግ ያለብህ መገሰጽ ያለብህ ማለት ነው። አሁን ሰው እኮ ሲሰማን ከውጪ እኔ አልሞተችም ብዬ አንተ ሞታለች ብለህ እኮ አስመሰልከው። እኔ እንዲያውም ሰው ሁሉ ይሞታል ባይ ነኝ። ሰው ነች። የእግዚአብሔር ቃል ለሰው አንድ ጊዜ ሞት ከዛም ፍርድ ተመድቧል ስለሚል ሰው ካልሆነች አይደለችም ብላችሁ ካላሳመናችሁን በስተቀር ሰው ነች ካላችሁ ትሞታለች። የስም ዝርዝር አልተጻፈም። ኢንዴክስ የለውም እኮ መጽሐፍ ቅዱስ ማውጫና የስም ዝርዝሮች የሉትም። ደግሞ ከሌም ብነግርህ እነ ከሌ ስም ልትለይ ነው። እንደዛ የለም። ከተነጠቁ ከጥቂት ሰዎች በስተቀር ሌሎቹ እንደሞቱ ዕብራውያን ይነግረናል። እናንተም ከኛ እኩል ሞታለች ትላላችሁ። ስለዚህ የሆነ ያልተግባባንበት ነገር ያለ ይመስል አውት ኦፍ ቶፒክ ከቤቱ ርዕስ ውጪ አናውራ ልልህ ነው። ይህንን ማይክ አብርቼ እየገሰጽኩ ያለሁት ወዳጅ። ተመሳሳይ ፔጅ ላይ ነን ያለ ነው። ሮያልዬ ወደ ቶፒክ ለመንገባው ካልቻለ ካልፈለገ ታች ይሆናል። በነገራችን ላይ ሮያል ምን አለ መሰላችሁ? ሞታንም የነገርናችሁ እናንተ እኛ ነን አለን። በቃ እኔም ዛሬ አልሰማም እያልኩ ሊጀምራ አልሰማም። ማርያምን እኮ ሁሉ ጊዜ የምጠሏት ለምን እንደው ታውቃላችሁ? መጽሐፍ ቅዱስ ላይ ማርያምን እናንተ እንደምትጠሏት ማርያም እንደናንተ ጠላ የለም። የሁል ጊዜ ጥላቻችሁ ሮያልዬ፣ በቃ እንደዚህ ነው የምናደርገው።
እግዚአብሔር ካንተ ጋር ይሁን። ደህና ሁን። ታብታብ አድርግ ብራዘርዬ። እሺ ተው ተው። ራይል እናስወጣው። ራይል ወጣ። ራይል ከወጣማ እኔ ምን ልውጣ? ምን እሰራለሁ? በቃ ታችሁ ማነው እዚህ ጋር ለምሳሌ ማነው አብረዳቸው ተው ተው ላልከው ነገር ልድገማ። አልሰማም ወይ አልሰማም። ቢኮዝ እሱ ላይ ነገረን እንደሞተች የነገርነው እኛ ነን ብሎ ስላለ በቃ እኛ አልሰማንም ነበር የማርያም ሞት። ስለዚህ ዛሬ ሰማው አልሰማው ልበል አይባልም። ማይባለውና የሚባለውን ለይተህ መጀመሪያ ማወቅ ይቀድማል ብራዘርዬ፣ አይመስለን? እሺ ቻይ ሰላም ነው? ቻይ ወይ ቤኪ ደህና ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ወንድማችን ከየት ቤተ እምነት? አይ እኔ እንኳን በጌታ ነኝ። እሺ በጌታ ቆንክ። ተባረክ። እሺ ተባረክ። እንትን ኦርቶዶክሳዊዎች ካላችሁ ገቡ። እሺ ዘሪሁን አትገባም። ዘሪሁን ታችሁን አንተ ታታባር ብራዘርዬ፣ አንተ ለአቅመ ቤት አልደረስክም። ታብታባር ብራዘርዬ። እሺ ሌላ ኦርቶዶክሳዊ ካለ ላኩና ገቡ። ሌላ ኦርቶዶክሳዊ ካለ ሁለት ቁጥር ጽፎ መግባት ይችላል፣ በጉዳዩ ላይ ማውራት እንዲችል። ሌላ ኦርቶዶክሳዊ ካለ ተባረኩ። ደግሞ እሺ ለስኮ አይ ኔትወርክ አይደለም አልፈልግም፣ አትገባም እዚህ ቤት። ሁሉ ጊዜ እንደዚህ ያንተ ኔትወርክ ሁሉ ጊዜ ነው እንዴ? ትገባለህ፣ ዝም ትላለህ፣ ከዛ ትወጣለህ፣ ትገባለህ፣ ዝም ትላለህ። ዳርያዝ ብራዘርዬ ልቀልድ አልመጣሁ እኔ። ወይት ከሆነ ገብተህ ትወያያለህ እንጂ ገብቶ ዝም ብሎ በመቀመጥ አይደለም። እሺ ሌላ ኦርቶዶክሳዊ ካለ እባካችሁን ግቡ። መዳን በማን ብለን እንግዲህ ኤቫን አስታስገቢ ቼክ አድርጊ። ኦርቶዶክሳዊ መሆናቸውን ቼክ ያርሽ አስገቢ። ሁሉም ሰው አታስገቢ ፕሊዝ። ኦርቶዶክስ መሆናቸውን ቼክ አድርጊ እና አስገቢ። እንደዛ ነው የምንቀጥለው። እሺ ተባረኪ እታለም። እሺ ሰብለ ሰላም ናት። ሰብለ ዘይድ እሺ ኦርቶዶክሳዊ ካላችሁ ገባ በሉ። መዳን በማን ነው? በጣም የሚገርምህ እምነት ኤክሰፕሽናል ሆኖ የቀረበበት ምንም አይነት መጽሐፍ ቅዱሳዊ ሀሳብ የለም። ታውቃለህ አይደል? ዳግሻ እሱ ጉዳይ ላይ በነገራችን ላይ ጥምቀት ግን ኤክሰፕሽናል ሆኖ ብዙ ጊዜ ቀርቧል። ታውቃለህ? ጥምቀት ብዙ ጊዜ ኦርቶዶክስ ራሷ ኤክሰፕሽናል ሆኖ ያቀረበችው በቅድመ ውሳኔ የሚያምናሉ። ዳግሻዬ በቅድመ ውሳኔ በደንብ ነው የሚያምኑት ኦርቶዶክሳውያን። ታውቃለህ አይደል? በሰሞኑ ራሱ አይተህ ከሆነ ጎሄድ ፕሊዝ ዳግዬ። ልክ ነህ። በሱም ማኬድ ራሳቸው ፕሪዴስቲኔሽንን ካልቪኒዝም እኮ እነሱ ቤት በጣም በአንደኝነት ደረጃ እንትን ያለው እነሱ ጋር ነው። ከህፃናት ጥምቀት ጀምሮ ስትመለከት ራሳቸው ህፃኑ ተመርጦ እንደዳነ ነው የሚያወሩት፣ ግን መልሰው ተቃዋሚ መስለው ይቀርባሉ። ኤኒዌይስ ግን ጥምቀት ኤክሰፕሽናል ነው፣ እምነት ግን ኤክሰፕሽናል ሆኖ የቀረበበት አውድ የለም ወይም ሀሳብ የለም። በቃ ማመን ግዴታ ነው። ምንም ኢትስ ኦኬ። በዚህ ምክንያት ካላመንክ ግን እንትን ሆኖ ሳይሳካና እንትን ገጥሞ ባታመን ግን የሚባል ነገር የለም። ገበት ጥምቀት ግን ቤተክርስቲያኒቷ ራሷ ምን ትላለች? ሊጠመቅ ፈቃደኛ ሆኖ ምናልባት በመካከል ቢሞት ግን ይጸድቃል ትላለች። አያርል ጥምቀት ኤክሰፕሽናል ነው ማለት ነው። መጠመቅ ግዴታ ሆኗል። አያስፈርድም። አለመጠመቅ አያስፈርድም። ይሄ ማለት አትጠመቁ እያልን ነው አይደለም። የጌታ ትእዛዝ ስለሆነ መጠመቅ አለብን። የማትጠመቅበት የሆነ ሁኔታ ግን ተፈጥሮ ባትጠመቅ ስላመንክ ትድናለህ። አየህ፣ ድነቱ የሚገናኘው ከጥምቀት ጋር አይደለም ማለት ነው። ከጥምቀት ጋር ቢገናኝ ኖሮ ያልተጠመቁ ሁሉ አለቀላቸው ማለት ነው። ቤተክርስቲያኒቷም እንደምትናገረው ለመጠመቅ ፈቃደኛ ሆኖ ትምህርት እየወሰደ ለምሳሌ እየተዘጋጀ ቢሞት አንድ ሰው ሳይጠመቅም እንደሚጸድቅ ትናገራለች። ያው ሰሞኑንም እንትንን ከፍተን እያየኑ ነበር። ያ ቢጫው መጽሐፍ ላይ ህፃናት ሳይጠመቁ ቢሞቱ የአባታቸው ርስት ገነት ስለሆነች ገነት ይገባሉ የሚልም እንትን አለ እና ባጭሩ ኤክሰፕሽናል ሆኖ የማይቀርበው እምነት ነው። በዚህ ምክንያት ሊያምን ካልቻለ ግን አይባልም። ማመን ግዴታ ነው። በቃ ቤካ እዚህ ላይ ሄድበት በርዕሱ ላይ እንድንመለስ ስለፈለግኩ ነው። መዳን ማመን የሚለው በጣም አሪፍ ሀሳብ ነው። ያ መዳን በማን
በኢየሱስ ወይንስ በሚስጥራት? በኦርቶዶክስ ተዋሕዶ ቤተ እምነት የሚሆን በሌሎች ቤተ እምነቶች የትኛው ነው የሚታመነው የሚለው ነገር። ለምሳሌ መስፍን ከታች ሆነ አንተ ዝም ብለህ አይናውታት ከኮሜንት ውጭ ምንም የምታደርገው ነገር የለም። በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት መሰረት ስፔሻሊ በዚህ በፕሪደስቲኔሽን ይሁን ኦር በፕሪኤሌክሽን የሚያምኑት ነገር አለ ማለት ነው። ለምሳሌ ከህፃናት ጥምቀት እንኳን ብንነሳ ማለት ነው። ለዚህ እምነት ኔሰሰሪ አይደለም። በኦርቶዶክስ ተዋሕዶ ቤተ እምነት አንድ ሰው ማመኑ መተባበሩ ምናምን ነገር ነው። በተለይ ሞናርኪዝምን በደንብ ነው የምትቀበሉት እናንተ፣ በደንብ ነው የምትቀበሉት። ሌሎችን ለመተቸት የእናንተን ቤተ እምነት ትምህርት ደግሞ ቼክ ማድረግ ሞር አስፈላጊ ነው ብዬ ነው የማስበው። እና ስለዚህ አንድ ሰው በመዳን ጉዳይ ላይ ምንም የእሱ ነገር ትብብር አያስፈልገውም። እምነት የሚባል ነገር አስፈላጊ አይደለም። ለዚህ ሙሉ ለሙሉ የእግዚአብሔር ስራ ነው ብላችሁ ስለምታምኑ፣ አዎ የመዳን ዓለምን የማዳን ስራ የእግዚአብሔር ነው። ነገር ግን የተሰራውን ደግሞ ያን የመዳን ስራ ደግሞ የመቀበል የሰውየው በራሱ በሰውየው ፍሪ ዊል ላይ የሆነ ነገር ነው። ማመን፣ መቀበል፣ አለመቀበል፣ ኢግኖር ማድረግ ሰውየው የሚመለከት ጉዳይ ሲሆናል። ህፃናትን ችግሩ ምን መሰለህ? ሲነርጂ ሲባል በአማርኛ ስራ እንጂ እያሉ ያነበቡት እኮ ነው። ገባህ? አሁን የተቸገርነው እኮ እዚህ ጋር እኮ ነው። ገባህ? ሲነርጂን ስራ እንጂ እያሉ በጣም ቀጥል ብቻ